እንዳለው አምናሃል ነው ያልኩት። خلاص አዳምጥ። እሺ ጌታ ኢየሱስ ሰላም ብያለሁ። ኢየሱስ አለሽ? አሎ ተመልሼ መጣሁ። ሶስተኛ ጊዜ። አዎ እኔ ነው ግን መጽሐፍ ቅዱስ ምከፍትልህ እኔ ራሴ። እሺ ትከፍቻለሽ፣ አንዴ ትከፍቻለሽ። አሁን ያ ጀማ ታዘቡ እንግዲህ ሁለት ጊዜ ገብታ ሁለቱም ተሳድባ ተዋርዳ ሄዳለች። አሁን ነው ሶስት እንግዲህ አንዴ ህዝቡ ይፈርዳል፣ እሱን ህዝቡ ይፈርዳል። እንግዲህ አልሞት በተጋዳይ ምንድን ነው? ተዋርዳ ራሱ ድጋሚ ለማቀጠፍ ነው። መጽሐፍ ቅዱስ ራሴን ነው የምከፍተው። ትልቁ አድርጌሻለሁ። አጭኝ አንዴ አሁን ዝም በመጀመሪያ ጻፈው ጽፌ አልጨረስኩም። አጭኝ አይዋ እንደሱ ማሻአላ ታደል ያለችው ምንድን ነው? እንጻፈው አንዴ መጽሐፍ ቅዱስ ላሳየው መጽሐፍ ቅዱስ መጽሐፍ አልከፈኩም እኔ ወረቀት ነው። ወረቀት ነው መጽሐፍ አለኝ። ይሄ ወረቀት ይባላል። መጽሐፍ ነው የኔ መሰረት። ይሄ ወረቀት ነው። ቆይ ልጻፈው መጀመሪያ ያልሽውን የኔ መምሪያ። እሺ ገባን። እስቲ አንዴ አሶሪኝ ዝም በይ እስኪ አንዴ እስኪ አንዴ ብቻ ልድገምልህ። አንዴ ብቻ ውስጥ ድገም ያልሽውን። እሺ ደስ ይላል። ህፃን ተወልዶልናል ጻፍ። አይ እንደሱ አለ። በመጀመሪያ ወንድ ልጅ ተወልዶልናል። አይደለም የአማርኛ ጥረት ስላለብኝ ነው። ነው እንዴ? እሺ ታርመሻል ማለት ነው። አይ ህፃን ተወልዶልናል በል ጻፍ። ወንድ ልጅ ተወልዶልናል ውሸት ነው። እሺ ወንድ ልጅ ውሸት ነው ማለት ነው። አይደለም ውሸት አይደለም። ህፃን ተወልዶልናል ወንድ ልጅ ኖ እንደዛ አይደለም ያልሽው። ረስተሽዋል። ላስታውስሽ። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ድንቅ መካር ኃያል አምላክ ትይዋለሽ ነው ያልሽው። እጽፈዋለሁ። ዝም በይ አንዴ ዝም በይ እንዳታወሪ። ምንድን ነው ኢምራን ግን ቆይ እንደዚህ ላገች። ቆይ አንዴ እንደዚህ ትሆኛለሽ። አይዋ ያለችውን እንግዲህ እንጻፈውና ከዛ ትቀጥላለች። ወንድ ልጅ ተወልዶልናል ስሙም ድንቅ መካር ኃያል አምላክ ተብሎ ይጠራል። ስለዚህ ያለችው ምንድን ነው? ኢየሱስ ተወልዶልናል ወይም ደግሞ ወንድ ልጅ ተወልዶልናል ስሙም ደግሞ ድንቅ መካር ኃያል አምላክ ተብሎ ይጠራል ያለችው። አሁን ወገናችን ይህን ጥቅስ ከመጽሐፍ ቅዱስ ልታወጣው ነው። እንጠብቃለን ማለት ነው። አሁን ልክፈታትና ትጮህ ደግሞ ድጋሚ ያ ከፍቼሻለሁኝ። ማስረጃውን ትልቁ ያላግሽ አንዴ እንደናጭህ አንዴ አሁንም ዝም በይ እንዳጭኝ። አይዋ አሁን ማስረጃችን ክፈቺ። እሺ አመሰግናለሁ። ቪዲዮ ልክፈተው አይደል? አዎ እዩ ምን ይላል መሰለ? ትንቢተ ኢሳይያስ 9:6 ህፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቃነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። አንቺ ደግሞ ያልሽው ምንድን ነበረ? እኔ ያልኩት ሰው ነኝ እኮ ተሳሳትኩ። እኔ በቃ ማሻአላ በቃ ጎበዝ። እኔ ተሳሳትኩ። መጽሐፍ ቅዱስ እኮ ነው መምሪያ። ጎበዝ በቃ እንደዛ ስማ። ተሳስተሻል። በቃ ማሻአላ ተሳስተሻል። ይሻላል። ይሄ ነው ተሳስተሻል። አጨብጭቡ። በቃ አምናለች። እንደዛ የሚል ጥቅስ ቆይ አንዴ ሚውት አድርጊ። እንደዛ የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ታረመሻል። አሁን ግን ኢሳይያስ ትንቢተ ኢሳይያስ መጽሐፍ ምዕራፍ 9:6 ስለምን እንደሚያወራ እንመጣበታለን። ግን ማሻአላ ዋናው ሌላ ጊዜ ሙስሊም ቤት ስትመጪ ጥቅስን በደንብ ያዢ፣ አታጭበርብሪ። እንደዚህ እንደተሳሳትሽ አሳይተንሽ በአፍሽ እንድታሚም ነው። ቅድም ኢምራን ዋሽታል እንደዛ የሚል ጥቅስ አለ ብለሽ ኃያል አምላክ የሚል አላነበብክም? ዝም በይ። ኃያል አምላክ አይደለም ያልሽው አንቺ ቅድም። ኃያል አምላክ ተብሎ ይጠራል ወንድ ልጅ ኢየሱስ ነው ያልሽው። እንደዛ የሚል ጥቅስ የለም። ኢየሱስ የሚል ጭራሽ ነው የለም። ኃያል አምላክ ተብሎ ይጠራል እኮ ነው የሚለው። ዝም በይ አንዴ፣ ቆይ አንዴ ዝም በይ። አሁን ጥቅሱን መልሽው፣ ጥቅሱን መልሽው አንዴ። ከዛ ቀጥለሽ አንብቢው፣ ቁጥር 7 አንብቢው። እሺ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቃነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። እዚህ ጋር ቆሜ። አድራጊው ማን ነው? ሁሉም አድራጊው ማን ነው? በጥቅሱ መሰረት አድራጊው ማን ነው ያለው? የእግዚአብሔር
ቅንዓት ምን ያደርጋል? ያደርጋል። ይሄን ያደርጋል። የእግዚአብሔር ቃል ምን ያደረገ? ይሄን አደረገ። ማሻአላህ። ስለዚህ አድራጊው ማን ነው? እግዚአብሔር ነው። ተስማማ። ይሄስ አንደኛ ማን ነው የተወለደው? ይሄ ማን ነው? ኃያል አምላክ ማን ነው? ረጋቢያቸው ረጋቢና አትለፋል። ኃያል አምላክ ማን ነው? መጀመሪያ አድራጊው እግዚአብሔር ነው። ስለዚህ አምላክ ደግሞ አምላክ አይደረግም። ስለዚህ ተዘዋዋሪ ይሄ ጥቅስ ራሱ ስለ አምላክ አያወራም። አንደኛ። ሁለተኛ ደግሞ ሕፃን ተወልዶልና ብሎ ይናገራልና ኢሳይያስ ሕፃን ተወልዶ ብሎ እየተናገረ ያለው ስለማን ነው? ስለ ኢየሱስ ነካሽ ማስረጃ አቅርቢ። እኔ ግን ስለ ኢየሱስ እንዳልሆነ ስለ ሕዝቅያስ እንደሆነ የአካዝያስ ልጅ እንደሆነ በማስረጃ አውጣልሻለሁ። ከሱም ደግሞ አልፎ ኃያል አምላክ የሚል እንደሌለ አማርኛዊ ትርጉሙን ቀይረውት እንደሆነ አሳይሻለሁ። አሁን ምን ታደርጊልኛለሽ? ሕፃን ተወልዶ የተባለው ስለ ኢየሱስ እንደሆነ ማስረጃ አቅርቢ። ምን እስካሁን አሁን አልሰማም። ምን አልከኝ? እህቴ ሳወራ ጆሮሽን አጥቢዎሻ እንደ ኢየሱስ እንደሱ ሕፃን ተወልዶልናል የተባለው ስለ ኢየሱስ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቢ። ስለማን ነው ታዲያ? እኔ እነግርሻለሁ ስለማን ነው። መጀመሪያ ግን አንቺ ስለ እቺ ተነጋደ ለቺ ምንድን አንቺ ስለ ኢየሱስ ነው ስላልሽኝ ስለ ኢየሱስ እንደሆነ ማስረጃ አቅርቢ። ግድ እኮ ነው። አንተ ነቢያት ኢየሱስ ክርስቶስ አምላክ እንዳልሆነ ይሄ ጥቅስ ስለ ኢየሱስ እንደሚያወራ ማስረጃ ኢየሱስ በኢየሱስ ስም አንተ ምን ሆነ ነው ግን? እሺ መሐመድ ሐሰተኛ መሆን እንዳሳየህ መጽሐፍ ቅዱስ አሁን አልተሳካልሽም። በቃ አሁን ዝም በይ እና ጠቃላ ደግሞ ቆይ ዝም በይ እና ጠቃላ ደግሞ ነው አይደለም ዝም በይ በቃ ይሄን ያልኳቸው ወላሂ አይችሉም ማስረዳት በቃ አይችሉም። ጌታ ኢየሱስ አዳምጪ ሸቡዳዎች በቃ ሶስተኛ ጊዜ ተዋረደች። ሶስተኛ ጊዜ ቅድም ገባች ተዋርዳ ሄደች። አሁንም ገባች ተዋርዳ ሄደች። ስለ ኢየሱስ እንደሆነ አሳይ በቃ ይላት መሐመድ ትለኛለች። መደበቂያቸው መጨረሻ ምንድን ነው? መሐመድ ነው። በቃ ይሄ ነው እኮ ሐሰተኛ ብሎ የሚሳደቡት የሚያንቆሹት ምንድን ነው? ክርስትናቸው ሲከብዳቸው ትንቢተ ኢሳይያስ ላይ ውሸት እንደሆነ ሲረዱ ምን ያደርጋሉ? መሐመድ ይላሉ። ለሙስሊሞች መሐመድ ሲባል እንደሚያመን ስለሚያውቁ ግን አይሳካልሽም። እንዳጭበረበርሽ ቄሱ እንዳጭበረበርሽ አንቺ ማጭበርባይ ነው አሳይቼሻለሁ። በራስሽ አንደበት ውሸታም ነኝ ብለሻል። አሁን ግን ኢንሻአላህ ያ ሙስሊም አይሰስትም። በእውቀት ችግር የለብንም። መናገር ቁጭ አድርገን እናስተምርሻለሽ። አታስቢ። ሙስሊም ሳስተምር ሰስቶ ያውቅም። ስለዚህ ኢንሻአላህ የማስተምረውን ትምህርት በደንብ አድርገሽ ተከታተይ። እንደሱ ጎበዝ ልጅ ሲያምርበት በኋላ ስታለመ ደስ ትላለች። እሺ ይሄ ጥቅስ ስለማን ነው የሚያወራው ካልን ታሪኩ የሚጀምረው ትንቢተ ኢሳይያስ ምዕራፍ 9 ላይ ነው። እንደዚህ ይላል። ምዕራፍ 8 ተግላችሁ ወደ ነብይቱ ቀረብኩኝ አለ ኢሳይያስ። እርሷም ጸነሰች ወንድ ልጅም ወለደች አለ። ስለዚህ በኢሳይያስ ጊዜ የተወለደ ምን አለ? ወንድ ልጅ አለ። አስወላጁ ማን ነው? ኢሳይያስ። ስለዚህ ይሄ ልጅ ምንድነው? ምልክት ነው። ከሱም ቀጥሎ ደግሞ ምዕራፍ 9 ላይ ምን አለ? ወንድ ልጅ ተወልዶልናል አለ። ወንድ ልጅ ተወልዶልናል። ከዛ ተቀጥሎ ምን ይላል? አለቅነትም በጫንቋ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ተብሎ ይጠራል። ተጠርቷል፣ ይጠራል፣ ተወልዷል፣ ህፃኑ ተወልዷል፣ ይጠራል። ደግሞ አያችሁ አይደለ? የሚያወራው በዛን ጊዜ ስለተፈጠረ ታሪክ ነው እንጂ ይወለድ አይደለም። ሲቀጥል አድራጊው ማን ነው? እግዚአብሔር ነው። እግዚአብሔር አድራጊ እንደሆነ አይተናል። አሁን ዋናው ጥያቄ የሚሆን ምንድነው? ኃያል አምላክ የሚል አለ። ሰው ኃያል አምላክ አይሆንም የሚል ነው። አንደኛ ኃያል አምላክ የሚለው በኤልኤክስኤክሱ ላይ የለም። አማርኛው ላይ ትርጉሙን ቀይረው ያስገቡት ያጭበረበው ጥቅስ ነው እንጂ ኃያል አምላክ አይልም። ታዲያ ምንድነው የሚለው ካልሽኝ፣ የሚለው የታላቁ ጉባኤ መልእክተኛ ነው የሚለው ማስረጃ ያው and his name is called the messenger of great council boom ምንድነው የሚለው? የታላቁ ጉባኤ መልእክተኛ ተብሎ ይጠራል ነው የሚለው እንጂ ኃያል አምላክ ራሱ አይልም። ያው ይሄ ከሰጡት እንትን አይሻለ። ስለዚህ ቄሶቹ ምን አደረጉሽ? አጭበረበሩሽ። ኤሌክስ እንደዛ አይልም። ኢቭን ደግሞ ሂብሩ ራሱ ኃያል አምላክ ይላል። እንኳን ብትይ ኃያል አምላክ ኤልግቦር የሚለው ቃል ለሰዎቹ ይላል። እሱም ደግሞ የተናገኘዋለን ከተባ ትንቢተ ሕዝቅኤል ላይ ለሰዎቹ እናገኘዋለን። ስለዚህ ይሄ ጥቅስ ስለ ኢየሱስ አያወራም፣ ስለ ሕዝቅያስ ነው የሚያወራው። በማስረጃ ሳይቻለሁ ሙስሊም ካለ ማስረጃ ያወራም። ሌላ ጊዜ ሲመጪ ኢንሻአላህ እስኪ ብትወዳ ደብተር ይዘሽ እንደዚህ ትማራለሽ። እሺ ቄስ ብቻ ሰምተሽ አትምጪ። ቅድም ወንድ ልጅ ወዳ ስሙ ኢየሱስ ሲባል ኃያል አምላክ ይላል የሚል ጥቅስ አለ ብለሻል። የለም ዋሽተሻል፣ አምነሻል። ተማሪ ይሄን እንዳለው አሁን ጮህቱን ተይውና ያው ሐሰተኛ ስለጀመርሽ ማለት ነው ነብዩ መሐመድ ሐሰተኛ ናቸው ብለሻል። እሱ ላይ እንመጣለን፣ ማስረጃ ታመጫለሽ። ከሱ በፊት ግን እኔ ኢየሱስ ሐሳቢ እንደሆነ እኔ አይደለም ያልኩት መጽሐፉ፣ እኔ የማውቀው ሳይሆን መጽሐፉ ያለው ማለት ነው። መጽሐፉ እንደሚለው ሐሳቢ ነው። ምን ትያለሽ?
አሁን ልክፈት ትጮቆ አንዴ እስኪ እንደዚህ ኢየሱስ ሐሳቢ ነው እንዴ እንትና ኢየሱስ አንተ አለሽ ኢምራን ኢየሱስ አቤት አሎ ስሚ ኢየሱስ ሐሰተኛ ነው እውነተኛ ነው መሐመድ ነው ሐሰተኛ ዮሐንስ መከታ እስቲ ክፈች ጥቅስ የዮሐንስ ወንጌል ክፈች ኤው መሐመድ ሐሰተኛ መሆኑን አጭ አንዴ መሐመድ ላይ ይመጣለን ለጋ የዮሐንስ ወንጌል ክፈች ምዕራፍ 10 እስኪ ንከት አውጫት እዛ ክፈቻታ የዮሐንስ ወንጌል ምዕራፍ 10 ክፈች ቃል ይጓችሁ መቼም አትከፍተውም ከከፈተችው ኢየሱስ ሐሰተኛ እንደሆነ ታያለች ልታወጣ ነው ማለት ማሻአላ ምዕራፍ ስንት ንገረኝ አረ ቸግና 10:34 ምን ዮሐንስ ወንጌል ነው እሺ 10:34 ኦኬ 34 ለምንድን ነው የማልከፍተው እኔ እኮ በጣም የምኮራበት አምላኬ ነው ማሻአላ እሱን እኮ ልናይ ነው አሁን አምላክሽ ምን አይነት አምላክ ነው ልናይ እኮ ነው መሐመድ እንኳን እየኮራበትስ ዝም እሱ አሁን ከዝም በሻም ሚውታክሽ አውጪ ጥቅስ ቁጥር 34 አንብቢው ሚውታሽን አንብቢው ይሄው ከፈትኩልህ አንብቢው እኔም አይቻለሁ እሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ ውሸት ነው አይልም ይገፈሽ ሌላ ቦታ ነው አይልም እሱ ሌላ ምዕራፍ ነው ከላይ ተቸካጊ ምዕራፉ እንዴ ዮሐንስ ስማ ዮሐንስ ወንጌል 10:34 10 አዳምጥ እንጂ አታዳምጥ ማግኛቸው 10:34 ኦኬ 10:30 10 እኮ ነውና 11 የከፈሽ እሺ ቆይ መጽሐፍ መክፈታችን ወንጌል 10 ኦኬ 10 ይቅርታ ችግር የለውም ተቀብያለሁ ይቅርታ ጎበዝ ልጅ እሺ 34 አይዋ አሁን እንደገመችው እንዴ 10 እኮ ነው ይሄው ያየው አይደለ ቁጥር አይሽ ከፋይ ቁጥር ወይማ ዮሐንስ ወንጌል 10 ይሄው 10 ስነካ 10 እሺ ነካ ከዛ 34 ምን ሆነ ነው ግን አንተ የምትቀጥፈው በኢየሱስ አይል ወላሂ የከፈሽው ነው እንደዚህ 10 ነው እሺ ካሜራችን ከፋጊው አሳይሽ ካሜራችን ከፋጊው ከላይ ከፋጊው ወደ ላይ ከላይ ሸፈሸት ከላይ ያለችውን አይዋ ስንት ነው እዚህ ጋር ታይሽ ቁጥር ስንት ነው የሚለው ዮሐንስ 1:32 ነው የሚለው አይሽ አይደለ እዚህ ጋር 34 ከላይ ያለው እሱ ምዕራፍ 1 ነው ምዕራፍ 1 ቁጥር 34 ነው የከፈሽው ከላይ ምዕራፍ 10 34 ነው የከፈሽው አሉ ምዕራፍ 1 ነው የከፈሽው አይሰማም ወይ አይደለም ይሄው አንተ ምዕራፍ ያው ልጋዎች አሳይሽ ታይሽ እዚህ ጋር ይሄ ስንት ነው ምዕራፍ 1 ያው ቁጥር 34 ዮሐንስ ወንጌል 1 ነው እንዴ ያልከኝ ምዕራፍ 10 ይኸው ቆይ 10 ቆይ ላሳየህ እሺ አክፈችው አሳያ ኧረ በኢየሱስ ምን ሆነ ነው ይሄ 10 አይደለም ይሄው ይሄ 10 ያኛው እዛኛው ያለው 10 ነው እሱ ወይኔ አለ እሱ ጥቅስ ማውጣ ነው እሺ ምዕራፍ ማውጣ አይደለም እዚህ ጋር አይዋ ጎበዝ ጃ እሺ ኦኬ 34 በቃ ይሄ መሰለኝ መጽሐፍ ቅዱስ አንብበሽ አታውቂም በቃ አሁን ጎበዝ ልጅ ነሽ አሁን ያወረድኩት መጽሐፍ ቅዱስ አላውቀውም ሌላ አለኝ አይ በቃ ወጣ ሚስጥሩ አሁን ሻም ምንድን ነው የሚለው የሞባይል ነው እንጂ እኔ መጽሐፍ ቅዱስ አነባለሁ ስለማነብ እሺ ካለሽ አምጪው መከራከርህ እሺ መጽሐፍ ካለሽ አምጪው እስኪ ነው ምን መጽሐፍ ቅዱስ አለኝ ብለሽ አምጪው እስኪ መጽሐፍ ቅዱስ ያለሽ መጽሐፍ ቅዱስ ይሄ በመጽሐፍ ማለት ነው በሞባይል ሳይሆን ይሄው አለልህ አይደለ ይሄ ምን ለምን የለሽም ቢያለሽ የለሽም አንብቢ አለኝ ላሳየህ ና አምጪው በዛ ክፈችና ላሳየህ አምጪው ያኛው ና እሺ ሱብሃንአላህ ይገርማል ብቻ አያችሁ አይደል መጽሐፉን አታውቀው ማውጫውን አታውቀው አሁን ታምጣውና በመጽሐፍ እናሳያለን ያላ ሁላችሁም ታብታብ አድርጉ ፕላስ የለቀኩት ቪዲዮ አለ እሱን ገብታችሁ ኮፒ ሊንክ አድርጉ እንጠብቃታለን ኢየሱስ ሐሳቢ አይደለም ነው ያለችው እስቲ አሁን አይታ ተፈርዳለች እሷ ራሷ እውነተኛው ሰላም ብያለሁ ትቀጥላለሽ እሺ ብራዘር እስከዛ ልጅቱ ትምጣን ትቀጥላለህ ከጎረቤት ልታመጣ ነው ያው እንትን ውስጥ ነው ያለው አሁን ከጎን ተሰቅሏል እዛ ኧረ ደረደረችው ማሻአላ አንተ ኢምራን ግን በጣም ቀጣፊ ነህ
በኢየሱስ ስም ጎረቤት እንኳን የለኝም። ምንድነው ከጎረቤት ታመጣለች የምትለኝ? ኮሜንት ላይ ያሉን ያኩታጭ ኮሜንት ለቀልድ ያክልና ትቆጭ። ይሄ ትግረኛ ነው፣ ይሄ አማርኛ ነው። ጥሩ እሺ፣ አሁን ክፈቸው። ዮሐንስ ወንጌል ምዕራፍ 10 ለምንድን ነው ከዚህ የምከፍትልህ? እሺ በቃ ተይው። እሺ ከዛኛው አውጪው። በቃ ይቀራል። እሺ አውጪው፣ ከፈለግሽ አውጪው። በቃ እሺ መጽሐፉ እንዳሽ አይተናል። ማሻአላ በቃ አጨብጭብ ያለው አለሽ። ደርደራሻቸዋል። ጎበዝ። አሁን አውጪ። አትዝጊ ካሜራ። ካሜራ አትዝጊ፣ ክፈች። ቆይ ከፍታለሁ። ምንድን ነው ካሜራ ምን ያስፈልጋል ብለህ ነው እንዴ? እንድናየው ነው። ምን ነካሽተኝ እንጂ ሳናየውም አይሆንም። አዮ እሺ፣ አሁን አንብቢው። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይቻልምና። እነዚያ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የተቀደሰውን ወደ ዓለም የላከውን ትሰድባለህ ትሉታላችሁን? በጣም ጥሩ። እዚህ ጋር ቁሚ። ጥያቄ ቁጥር 1 የእግዚአብሔር ቃል ላይ የሚጨምር ሰው አጭበርባሪና ሐሰተኛ ነው ወይስ አይደለም? የእግዚአብሔር ቃል ላይ የሚጨምር ሰው ሐሰተኛ ነው አይደለም? ሐሰተኛ ነው። ለጽሁፌ እንግዲህ ይቅርታ አስደግፌ የሚጽፈው ሐሰተኛ ነው። ማሻአላህ ፈርመሻል። ሐሰተኛ ነው። እሺ አሁን ቁጥር 34 ላይ ሂጂ። 34 ኦኬ። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋችሁ የተጻፈ አይደለም። ምን ይላል? በምን የተጻፈ አይደለም? በምናችሁ? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? ጥያቄ ነው። አይደለምን? በምናችሁ ተጽፏል? በሕጋችሁ የተጻፈ አይደለምን? ማሻአላህ። ስለዚህ ምን ታደርጊኛለሽ? ከሕግ መጽሐፍ እኔ አማልክት ናቸው አልኩ የሚለውን አውጪልኝ። ኢየሱስ ሕግ ላይ ኦሪት ላይ እኔ አማልክት ናችሁ አልኩ የሚል አለ ብሏል። ከጨመረ አንቺ ብለሽ ሐሰተኛ ነው። ስለዚህ ምን ታደርጊያለሽ? ከኦሪት መጽሐፍ ከፍተሽ እኔ አማልክት ናችሁ አልኩ የሚለውን አሳይ። ኦኬ እሺ። እኔ ደግሞ መጀመሪያ እንድሰማኝ የምፈልገው በመጽሐፍ ቅዱስ መሰረት መሐመድ ያልኳቸው በቃ ሲከብዳቸው መሐመድ ትለኛቸው። መሐመድ ለምንድን ነው የምታደርገኝ? መጀመሪያ ኢየሱስን አደኝ። ወደ ማመር ገባሽ እኮ ምን ነካሽ? ጀግና አይደለም። አሁን አንቺ ራሱ ኢየሱስን ሐሰተኛ አድርገሽዋል እህቴ። ኢየሱስ ሐሰተኛ ነው ብለሻል። ስለዚህ ጌታ ነው፣ እውነተኛ አምላክ ነው። አሳየሁ እኮ ሐሰተኛ ነው ብለሻል። እሺ አልጠየኩም፣ አትቀይሪ ድረስ ኢየሱስ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እኔ አማልክት ናቸው አልኩ የሚለውን ከየት ነው ያመጣው? አምጪ ማስረጃ። አምላክሽን አድኚ ካላመጣሽ ኦሪት ላይ አዳምጪ፣ ኦሪት ላይ እንደዛ የሚል ቃል ካላመጣሽ አንቺ ራሱ ብለሽዋል። ያው ሐሰተኛ ነው። ፊርማሽም አለ አሉ። ተመልከቺ በደምብ። እሺ ኢየሱስ ሐሰተኛ ነው ያልክ ነው አይደል? እኔ ደግሞ ላሳየህ መሐመድ ሐሰተኛ እንደሆነ መጀመሪያ አንቺ መልሽ። አንቺ ነሽ እኮ ዘጋሽ እህቴ። ያው እዚህ ጽፌያለሁኝ እኮ ሐሰተኛ ነው በሻለ። ያው ፊርማሽ የእግዚአብሔር ቃል የሚጨምር ሐሰተኛ ነው። ኢየሱስ ደግሞ የእግዚአብሔር ቃል ጨመረ አልጨመረም? ያው ካጨመረ አሳየሽ። ከየት ያመጣው ኢየሱስ? ይሄ አንተ በጠማማ ተረዳኸው እንጂ ተጨመረ። ኢየሱስ ይሄን ቃል ከየት ነው ያመጣው? ወይኔ አንተ መሐመድ ሐሰተኛ ነብይ መሆንን አሳየህ። አልቻልሽም። በቃ አልቻልሽም። መጀመሪያ ኢየሱስን ቻይ። ኢየሱስ ሐሰተኛ እንደሆነ አምነሻል እህቴ። ሸውዶሻል። በቃ አልተማርሽም ይሄንን። ስለዚህ አሁን ኢየሱስ መጀመሪያ ማዳ ቆይ፣ ዝም በይ። ጌታ ነው። ጌታ ብን ዋሸ እኮ እህቴ። ኢየሱስ አምላክ ነው። ዋሸ ነው። ኢምራን እሺ፣ ማስረጃ በቃ ቆይ፣ እንደዚህ ላግሽና ተቀጣይሽ ደግሞ እንዴ፣ ቆይ እንደዚህ ላግሽና በቃ አልሐምዱሊላህ። ይሄን ያላችሁ ተምራለች፣ አስተምራታል። ገብታ መሐመድ ሐሰተኛ ነው ያች ስታውጅ ነበረ። በገባችበት መንፈስ አምላኩ ሐሰተኛ እንደሆነ በራሷ አንደበት አሳምናታል። ኢየሱስ የእግዚአብሔር ቃል ላይ ጨምሯል። ኦሪት ላይ የሌለውን ኦሪት ውስተ ኦሪት ኩሙ ብሎ በኦሪታችሁ ላይ ኦሪት ብሎ
ህግ ብሎ ህግ ላይ ለውን ተነግሯል። ይሄን በመለስ አልቻለችም፣ አላስተማራትም፣ አላወቀችውም። ኢየሱስ ሸውደውሻል። የምታመልክ አምላክ አታውቂውም። አይሽ እግዚአብሔር ቃል እየጨመረ ነው ያለው። ስለዚህ ሰከን ብለሽ አንብበሽ ተመረሽ ነይ። አሁን ደግሞ ምን ብለሻል? ኢየሱስ አምላክ ነው ብለሻል። ስለዚህ ኢየሱስ አምላክ ነው ካልሽ ከመጽሐፍ ቅዱስ አይቻል እንጂ አንድ ጥቅስ የትኛው ቦታ ላይ ነው ኢየሱስ እኔ አምላክ ነኝ ያለው? አንደኛ ኢየሱስ አምላክ ነኝ ደግሞ ካላለ የትኛው ሐዋርያ ነው ኢየሱስ አምላክ ነው ያለው? የትኛው ነብይ ነው ኢየሱስ አምላክ ነው ያለው? ማስረጃ አቅርቢ። ልጮህ ጆሯቸውን እንግዲህ ይቅርታ ታደርጉላታላችሁ። ልጮህባችሁ ነው። እሺ ጌታ ኢየሱስ አንተ አይ ቆይም አሁን ኢምራን ለአንተ ለራሱ ልንገርህ ማለት ነው። ወይ ማስረጃ አንተ አሁን ወደ እስልምና እኔን እንድታመጣኝ እየዋሸኸኝ ልቤን አሳምመኸኝስ? ቆይ አንዴ የዋሸው ማን ነው? አየን እኮ እቴ በስነ ስርዓት ብታይ በሳሳት እናወራሽ ነበረ፣ ግን ገብተሽ ስድብ ነው የጀመርሽው። ነብዩ መሐመድ ሐሰተኛ ናቸው ያልሽ ስዳግም የነበረው ስትሳደብ የነበረው የሚሳደብ ተመልካችን። ዝም በይ አሁን ማስረጃ እየሰማሽ ነው። ቆይ አንዴ ማስረጃ ያለሽ ቃል ዝም በይ። አሁን ሐሰተኛ ነው ስትል አልነበረ? ዝም በይ ማስረጃ አቅርቤያለሁ። ዝም በይ አሁን ምን ታደርጊልኛለሽ? ኢየሱስ አምላክ ነው። ማስረጃ ላይ አምላክ እንደሆነ መሐመድ ሐሰተኛ መሆን ላሳይህ። ለምንድን ነው የምትፈራው? እሺ አቅርቢሽ፣ በቃ አቅርቢ። አልተልቅሻለሁ፣ አቅርቢ። አሁን በቃ እዚህ ጋር እንስማማው፣ ችግር የለውም። ኢየሱስ ሐሳዊ እንደሆነ ዮሐንስ ወንጌላ ዮሐንስ ምዕራፍ 10 ቁጥር 34 ላይ ውስተ ኦሪትኩም ብሎ እንደዋሻ አሳይቻለሁ። ዘጋ። አሁን ግን እንደው ሙስሊሞች ፈርታችኋል እንዳንባል ነብዩ መሐመድ ሐሰተኛ ናቸው ብላለች። ሐሻ የአላህ ሰላም በሳቸው ላይ ይሁን። ተሳዳቢዎች በሰደባቸው ቁጥር ክብራቸው ከፍ ይላል እንጂ አይዋረዱም። ሰለላሁ ዐለይሂ ወሰለም የአላህ ሰላም በሳቸው ላይ ይሁን። ስብዕናቸው ያማረ ከመጥፎ ነገር በሞት የተጠበቁ ነብይ ናቸው። የአላህ ሰላም በሳቸው ላይ ይሁን። እሺ አሁን ማስረጃችን አቅርቢ። አሁን አንተ ደክሞኛል፣ ቪዲዮ መክፈት ክፈትልኝ። ምዕራፉ ራስሽ ክፈች። ምን ችግር አለው ብትከፍት? ዋሽታምነህ ወይ እውነተኛ የራስሽን ማስረጃ ቅድም ስታወጪ እንደነበር አውጪ። ስታወጪ ነበር ቅድም አውጪ። ድጋሚ ምን ፈራሽ? አሁን ወደ ማለት ጀመረች። ገና ከሆነ መፍራት ጀመረች። ለምን አሰንብባት ነው? እዛ አያቸዋ ኢየሱስ ማለት አለ አምላኳን አላወቀች። ጉድ እኮ ነው። ክፈቺ። የለም ከፍታለሽ። ምንድን ነው የምታጣድፈኝ? በኢየሱስ ስም እየመጣሁ ነው። እሺ በቃ ጠብቅሻለሁ። በስመ አብ ኢምራን ግን እሺ በቃ ጠብቅሻለሁ። እግዚኦ በስመ አብ በእግዚኦ ጠራችኝ። እሺ በቃ ደግሞ በስመ አብ አይደለም በስመ አብ ነው። እሺ በስመ አብ ይላሉ አያውቁም እኮ። በስመ አብ በሉ። በአብ ስም ማለት ነው። እንጠብቃለን፣ ችግር የለው። ግን አሁንም ቻሌንጅ አቀርባለሁ። ዮሐንስ ወንጌል ላይ ያለው ኢየሱስ የጨመረበት ላይ የዋሸበት ላይ ካለ ገብታችሁ መልሱ። ጥያቄያችን ኦሪት ላይ ነው። እሺ በደንብ አዳምጡ። ኦሪት ላይ እኔ አማልክት ናቸው አልክ የሚል ካለ ገብቶ ያሳየን። አቤት ተተጀመር ይሰማለሁኝ። ይሰማል። ማልማል ላይ ነቢዩ ዓለይሂ ሰላቱ ሰላም የምትሳደበውን ነገር ማቆም አለባት። እሺ ኢምሮ አፎን አትሳደብ ይበላት። ጣልቃ እባክህ የኔ አምላክ እየሰደበ አክብረንሽ ነው። እሺ ነቢያችን ወርዳለሁ ምን እጠቀማለሁ እዚህ ክርስቶስ አንዴ አይ ትጨዋለች። ከዚህ በኋላ ማስረጃ ብቻ አቅርቢ። ትክክል ማስረጃ አታልቅሽ። ማስረጃ ብቻ። አንቺ አምላክ ስታሰደብ ምንም አይመስልሽም፣ ትስቂያለሽ። አምላክ ሲሰደብ። ሙስሊም ግን እንደዛ አይደለም። አምላኩም ነቢዩም ሲነኩ ዝም አይልም። ልክ ልክሽ ነግሬ የማወድ ስለዚህ ማስረጃ አቅርቢ። ባሰግጭ ማስረጃ ካላቀረብሽ ተዋርደሽ አምላክሽን ተመሽ ተወርጃለሽ። ያላ የለም ስድብ ብቻ። በቃ ልዩነታችን አያችሁ። አሁን ብናወርዳት ሙስሊሞች ፈሩ፣ ነብዩ ሲለቅባቸው ፈሩ ማለት ነው። ማስረጃ ዝም በይ። ማስረጃ ከካሜራ ከፍቼ የምታወሪው አንቺ። ለዛ ነው ያላወራሁት። ታያችሁ። ብትወርድ አሁን አትዋረድ። አሁን ተዋረደች። ታያችሁ። ተዋረደች። ማስረጃ እንዲላ አያችሁ። 2 ደቂቃ ማስረጃ መቀበል አልቻለችም። 2 ደቂቃ ሙሉ ማለት ነው። አሁንም እንጠብቃለን፣ ችግር የለውም። ስለዚህ የምናደርጋቸዋለን። የዮሐንስ ወንጌል ላይ ያለውን አምላካቸውን ሐሳዊ እንደሆነ አስተምረናቸው
ውስጧ በደንብ ማሳጀት እስከምከፍት ድረስ እንቅልፍ አውለት ወላሂ እንቅልፍ አትግባላችሁ። አሁን የአሁኑ የቤተሰብ ሲከነካት የሚያድረው አሁን ማስረጃ የምታወጪው ከሆነ አውጪ፣ አለበለዚያ ግን ማሻ ተዋርደሻል። በቃ ማስረጃ የለሽም ማለት ነው። ኸላስ ጨርስን። ሞባይል አይደለም ክፈችው፣ ካሜራችን እንደዛ ካሜራ ክፈችው፣ ምዕራፍ ልስጥ ክፈተው፣ ካሜራውን ክፈችው። አሁን እስታክ አደረገች፣ ካሜራውን ክፈችውና እስታክ እንዳያደረግ ላሳይሽ። እስታክ አደረገም፣ ውሸት ነው። እስታክ አደረገ፣ ካሜራ ከፍተሽ ያሳይ ወይስ ይሄኛው እስታክ አደረገ? ሁለቱም እስታክ አደረጉ አንዴ። እሺ ክፈችው አሁን። እሺ አመኛለሁ፣ በቃ እጠብቅሻለሁ። አሁን አመኛለሁ። ግን ሚኒማይዝ አድርጊዋ፣ እንደዚህማ አይደለም። እየነካሽ እኮ አይደለም። ሚኒማይዝ አድርጊዋ አንዴ፣ እየነካሽ እኮ አይደለም። ሚኒማይዝ አድርጊ፣ ዝጊውና ድጋሚ ክፈችው። ሙሉ አፑን ዝጊውና እንደ ቅድሙ ድጋሚ ግቢ። አንቺ ብቻ ረዳ ስታይ አትዝጊው፣ መዝጋት አይደለም። አፑን ከአፑ ውጪና ድጋሚ ግቢ። ስታይ ፋን መስላል እንዴ? እየነካሽ እኮ አይደለም። ዝጊው፣ አፑን ዝጊው። አንተ ቀጥ አለ፣ አይዘጋም እኮ አልኩህ። እሺ ዝቅ ሙሉ አሳይ። ሞባይሉ ሙሉ። አሁን ድጋሚ ክፈችውና መሀሉም እንደዛ አድርገሽ እሺ። መሀል ከስር ንኪው። አንዴ አዳምጪ አንዴ። ከስር ውጪ፣ እንደዚህ ምን ማለት አድርገሽ ከስር አላየንም። አሳይን። እሺ ለኛ አሳይን፣ ለኛ ስትወጪ አሳይን። አልነካሽውም እኮ እስካሁን ወላሂ አልነካሽም። ምን ነው የሚነካው? ይሄ ነው እሱ አይደለም። ከስር መውጫ እንደዚህ ከስር አሉ። ይሄ አይ ወሱ በቃ እንደሱ ይሄ መጽሐፍ ቅዱስ እኮ ነው። አፖስታ በቃ አሁን ይሄ እኮ ነው ቢያለኝ። ይኸው ቆይ ልምታለ በቃ ሰርቷል። አሁን ሰርቷል። ዝም በይ አሁን ስነካው እምቢ ይላል። ይኸው ቆይ ቁጥሩን እሺ በቃ ከፈተ እኮ ያው አየት አለ አልከፈተም። ያው ይሄ ምንድን ነው ፈልገው እያወጣልኝ አይደለም። በቃ ውጪ እንደፈለግ ሳገሻዎች በቃ ዝም በይ መወያየት ይሄ በቃ መወያየት ከዚህ በላይ ውርደት አለ ማለት ነው። እስታ ካረጋች አሳየናት። ዮስ ወንጌል 24 ያው ካሜራ ከፈችው እንጠብቃለን፣ ችግር የለውም። የፈለግሽ ሰው ሰጪ ሰርቶ እንደሚሰራ አይተነዋል እኮ አይደለ እንዴ? ስለዚህ አንድ ታገሽ ንኪው በቃ ሰርቶ ልሻል እኮ ምን ፈለግሽ ከዚህ ውጭ? ባይዘው አንድ ደቂቃ ነው ያለሽ። የሚያመጣልኝ እያልኩ ነው። ያው ምዕራፍ አንድ እኮ እኔ የፈለኩት ይኸው 24 11 ቆይ አንዴ እንድንገባ ማቴዎስ 24 11 አይመጣም አለኝ። ቆይ ለምንድን ነው እየሰራ ያየ ነው እንዴ? እሺ ይኸው እሺ 24 ወንጌል አይደለ? አዎ 24 ይኸው 24 እሱ አዛኛው የሚነካው እዛኛው። ቆይ ማላሳየህ ቆይ ማሄል እምቢ አለኝ። አዲስ ነው መጽሐፍ ያው ይሰራል። እህቴ ይሄ ነው። እሺ የት ጋር ልንካሽ? የት እምቢ አለኝ እንዴ? ይሰራል። ያው ሰርቶ ያየ ነው እንግዲህ እኮ የት ጋር 11 24 ነካ 11 ንኪ በቃ እዚህ ጋር ወራ እዚህ ጋር የፈለ እዛኛው ከጎን ያለው ነው ቨርስ የሚለው ላይ አሉ። ቨርስ ከስር እዚህ ቴክኖሎጂ ከስር መጀመሪያ 24 ንኪ። እሺ 24 ነካ። ከዛ 11 ንኪ። እዚህ እዛኛው ኦኬ። እሺ ኦኬ። አሁን መጣ። እምቢ ብሎኝ እኮ አዲስ ስለሆነ ነው። እስታካ ያደርገ ሰርቷል። አሁን አንብቢ ምንድን ነው የሚለው? እሺ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎች ያስታሉ ይላል። እናመሰግናለን። ብዙ ሐሰተኛ ነቢያት ይነሳሉ ያላቸው እነማንን ነው? አንደኛ መሐመድ ነው። ማስረጃ ከቁርአን ኢየሱስ አልተሰቀለም። ኢሳ የአላህ ልጅ አይደለም። ኢየሱስ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ያለው። በጣም ጥሩ። ስለዚህ ምን ታደርጋለች? ከመጽሐፍ ቅዱስ ላይ የዓይን እማኝ የሆነ ኢየሱስ ተሰቅሏል አሳይኝ። ያላ ኢየሱስ አልተሰቀለም ተሰቅሏል የሚል ከመጽሐፍ ቅዱስ አሳይኝ። የዓይን እማኝ የሆነ ተናገረ። እነዚህ ሰዎች ጤነኛ ናቸው እንዴ? ኢየሱስ የምታሰቀኝ ፓርት እኮ ይሄ ነው። አሁን ኢየሱስ አልተሰቀለም አለ መሐመድ አልሽኝ። እሺ ደግሞ ያልኩሽ መጽሐፍ ቅዱስ ራሱ የዓይን እማኝ የሆነ ኢየሱስ ተሰቅሏል ያለ የለም አለ የምትይ ከሆነ አሳይኝ። ያለ መክፈት እኮ ነው። እሺ አደከምከኝ እኮ በኢየሱስ ደከምሽ። ገና ትደክሚያለሽ። አትተኝም ዛሬ ልንገርሽ። እሺ ቆይ ላውጣልህ። ቆይ አንዴ እዚህ ግና የፈለግሽ ሰዓት ወስደሽ አውጪ። ባይተዊ ይሄ ጥቅስ በጣም ገራሚ ጥቅስ ነው።
ለምን አስቀድሞ መስፈርት ነበር። በዚህ ጥቅስ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ እንደሆኑ ማረጋገጥ እንችላለን። እሱም በማሳያችኋለሁ። ግን አያችሁ አይደል ድክመታቸውን አልቻለችም። በቃ ስድብ ብቻ ይሄን ያልኳቸው። አሁንም እድል ሰጥታለሁ። ታመጣለች ማስረጃ። የአይን እማኝ የሆነ ኢየሱስ ማስረጃ ተሰቀለ የሚል አምጪ። የአይን እማኝ የሆነ እንዳለሽ አመሰግናለሁ። እሺ ካስወጣኝ ደግመህ ታስገባኛለህ። ላውጣለህ አትወጭም አለሽ አትወጭም። ማንንም ማውጣሽ ትልቁ አናሻሽን እንጠብቅሻለን። ሄደሽ ጠይቂያቸው ቄሶች። እንግዲህ በዚህ ራሴን አመመኝ ጌታን በስመ አብ ምናምን የለም። በቃ አይድንም። ሙስሊም ጋር ሲመጡ ማስረጃ ለማስረጃ ነው። አሁንም እባካችሁ ወንጌላ ዮሐንስ ምዕራፍ 10 ቁጥር 34 ላይ ኢየሱስ ሐሳዊ ነው ይላል በተዘዋዋሪ። እንዴት ካላችሁኝ የእግዚአብሔር ቃል ላይ መጨመር ሐሰተኛ ነው። መጽሐፈ ምሳሌ እንዳይዘልፍ ሐሰተኛ እንዳትሆን በቃሉ አጨም ይላል። በቃሉ የሚጨምር ሐሰተኛ ነው። ኢየሱስ ደግሞ ማደረግ ኦሪት ላይ የሌለውን አለ ብሎ ተናግሯል። ውስተ ኦሪት ኮሙ በኦሪታችሁ ላይ ብሎ ተናግሯል። ሱራፊን አስገባ ጀማ ካላችሁ ስካት የሚለው አስገቡት። ስኬት የሚለውን ኢብራን ሰላም ነው። ሰላሙን አላመንተ ወደ እውነተኛ እንዴት ነህ? ሰላም ነው እንዴት ነህ? አለ ትቀጥላለሽ። አንዴ እሷን አሰናብታት። አይ እስክትመጣ ድረስ ነው። አይ በቃ ተሰናብተህ ከዚህ በኋላ አይሰጠትም። እንዝጋው በቃ። ፈለጋ አይሰማም ብራዘር፣ ምንም አይሰማም። በጣም ይቋረጣ። ይሰማ የምትወጣ ብቻ ሰማነህ፣ ሌላው ግን አይሰማ። ቀይ አብርቶበታል። ቀይ በርቷል። በጣም የሚገርም እሺ፣ አልሰራም። እንግዲህ አይታችኋል ያለው እውነታ ዋቂው ይሄን ይመስላል። ያለው ምድር ላይ ያለው ነገር ይሄን ይመስላል። ኢየሱስ የዮሐንስ ወንጌል ላይ ተጨመረ ብሎም ደግሞ እግዚአብሔር አምላክ አካላት እንዳሉት አሳይተናል። ወገኖቻችን መጥተው ነብዩን ተሳደቡ፣ ማስረጃ አቅርቡ ሲባሉ አልቻሉም። ብዙ ነገር አስተምረናቸው ወርደዋል ማለት ብዙ ነገር ከኛ ተምረው አምላካቸው ምን እንደሆነ መጽሐፍ ቅዱስ አከፋፈት ስሙኛ እንዴ መጽሐፍ ቅዱስ አከፋፈት አስተምረን ያወርናት ይችላል። ሌላ ጊዜ ተመረሽ ነሽ እኛ ጋር የመጣሽ ተማሪ ሌላ ቦታ ተማሪ። አመሰግናለሁ። እሺ እውነተኛ ሰላም ብያለሁ። ያ ጀማዓ ስኬትን አስቀምጡት። ሞዴሬተር ካላችሁ ሰላም እንዴት ነህ ወገናችን? እግዚአብሔር ይመስገን አለ አልሐምዱሊላህ። መጀመሪያ አንድ ነገር ልበል። ይኸውልህ መሰለህ ኢየሱስ ሐሰተኛው ነው እያልክ ማውራቱ ለራስ ለስብከት ዘዴም አያዋጣም። ለመሰለም የማያዋጣው አንተም ከድንግል ማርያም የተወለደውን ነው የምታምነው ቁርአን ላይ እንዳለው ማለት ነው። እኔም ባይብል ላይ ያለው ከድንግል ማርያም የተወለደው ነው። አሁን አንተ ነብይ ነው የምትለው። ነብይ ከሆነ ደግሞ ሐሰተኛ ሊሆን አይችልም። አየህ። ስለዚህ ሐሰተኛን አሁን አምላክ አይደለም በሚለው ብትሄድ ይሻላል እንጂ ሐሰተኛ ነው ካልክ ቁርአን ላይ ያለውም ሐሰተኛ ከድንግል ማርያም ያልተወለደ ነው የሚሆነው። ገባክ? ከዛ አሁን እኛንም ወዴት ነው የምትመራ መሰለህ? ቁርአን ላይ ያለውም ከድንግል ማርያም የተባለችውም ሐሰተኛዋ ድንግል የተባለች ሌላ ድንግል ወደሚል ነው ወንጌሉ የሚሄደው። ከዛ ምንድነው የሚሆነው? በቃ የሆነ ኮመን የሆነ ግራውንድ አይኖርም። ልክ እንደ ቁርአኑ ያንተ ቁርአን ለብቻ ነው፣ የኔ መጽሐፍ ቅዱስ ለብቻ ነው። በመጽሐፍ እንደተለያየ ነው፣ በመሰረታዊ ሐሳብም መለያየት ነው የሚመጣው። ስለዚህ አሁን ሐሰተኛ ነው የሚለው ነገር ስብከትህን እንደዚህ በቃ እንትን ምንድነው በአራምባና ቆቦ ነው የሚያደርገው። ምክንያቱም እውነትን ከሐሰት መቀላቀል ቅድም ኮሜንት የጻፍኩት ነገር አለና እንደዚህ ቃል እየቀላቀልከው ሲሆን ትንሽ ይከብዳል ነገሩ። ቄሶቹም እየቀላቀሉብን ነው፣ የኛዎቹም እየቀላቀሉ ነው የሚያስተምሩት። ቢያንስ አንተ እንኳን አንዳንዴ ገብተም አስገብተም ለውይይት እድል ትሰጣለህ። እነሱ ጭራሽ እኛን የሚያሳድዱ ናቸው ቄሶቹ። እና ይሄኛው አካሄድ ጥሩ ስለማይሆን በዚህ ባትጥ አይ በመጀመሪያ ያልከውን እንደምክር ተቀብዬልሃለሁ። ግን ያልተረዳኸው ወይም ደግሞ ያልሰማው ነገር አለ ብዬ አስባለሁ። ለምን ስጀምር እኔ የማውራው መጽሐፉ ላይ ያለውን በመጽሐፍ ቅዱስ የተጠቀሰውን ነው ብዬ ሞግቼ ነበር። ኢቨን ወደዚህ ሙግት ራሱ የገባ ነው ፈልጋ አይደለም። ሙስሊሞች እንደዛ ውይይት አንፈልግም።
ልጅቱ መታ ነቢዩ መሐመድን ከአንዴም ሶስቴ ደግማ ሰደበች። ስለዚህ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ የእግዚአብሔር ቃል ላይ እንደጨመረ አሳይተናል። ግን ኢየሱስ ብለን ስንናገር አስቀድሜ ተናግሬያለሁኝ መጽሐፍ ቅዱስ ላይ ያለውና የተጠቀሰው እንደሆነ አስቀምጫለሁ። በእኛማ ኢየሱስ ዓለይሂ ሰላም የተከበረ ምርጥ የአላህ ነቢይና የአላህ ባሪያ እንደሆነ እሙኑና ቀቡልን የሚክድም የለም። ግን መጽሐፍ ቅዱስ ዋሽቶበታል። ስለዚህ ሁለት ምርጫዎች አላቸው ማለት ነው። ሁለት ምርጫ ምንድን ነው? አንደኛ ኢየሱስ ሁለት ነው። ከሱም ደግሞ አልፎ የዮሐንስ ወንጌል ላይ ጨምሯል፣ የኦሪት ላይ ጨምሯል። እንዲሆኑ ሐሰተኛ ሊሆን ነው ማለት ነው። ሁለተኛ ምርጫችሁ ደግሞ ምንድነው? መጽሐፉን ክዳችሁ ኢየሱስ እውነተኛ እንደሆነ መቀበል ነው። ይሄን ያለው ነገር እስኪ አሁን መሰለኝ የፈለኩት ሐሰተኛው ነው ለማለት የምትችለው ከድንግል ማርያም የተወለደ ነው። እኛ ጋርም ያለው ካንተም ከድንግል ማርያም የተወለደ ነው። ልዩነታችን እኛ አምላክ ነው የምንለው፣ አንተ ደግሞ ነብይ ነው የምትለው። ስለዚህ ነብይ ካልከው ይሄ ነገር እንዲፈታ ማለት ነው። ይሄ ከማርያም መወለዱን ካመንክ ቢያንስ ሐሰተኛ ነው ማለት አትችልም ማለት እኮ ነው። እሺ ይሄ ነገር በምን እንፍታ? አምላክ አይደለም ማለት ትችላለህ በራስህ ሃይማኖት አሉ። እውነተኛ ይሄ ነገር እንፍታው በምን ይፈታ መሰለህ? እስኪ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ክፈተው። ምንድን ነው የሚለው? ዮሐንስ ቀድም የጠቀስከው እኮ በሱ እኮ አይፈታም እኮ። ቆይ እስኪ አንብበው። ምንድን ነው የሚለው? 34 ላይ የእግዚአብሔር ቃል የመጣላቸውን እነዚያን አማልክት ካላቸው የመጽሐፉ ቃል ይታበል ዘንድ አይቻልም። እሺ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን ይላል። ይህን ጥቅስ እኔ አሁን እጄ ላይ አይኖር እንጂ ሊኖር ይችላል ብዬ ነው የማምነው። ይችላል ሳይሆን አሳየኛ። ኦሪት ላይ እኔ አማልክት ናቸው የሚል ለምሳሌ ሙሴን በፈርዖን ላይ አምላክ አድርጎ ሾሞታል። እንደዛ ለም ኢየሱስ ያለው ምንድን ነው? እኔ አማልክት ናችሁ አልኩ ተብሎ ነው ያለው። ተብሎ ነው ያለው። ስለዚህ ምን ታደርጋለህ? እኔ የሚለው እኮ እግዚአብሔር ነው። እግዚአብሔር አማልክት አድርጎ ሾሟቸው። ተቀብያለሁ። ስለዚህ እግዚአብሔር ደግሞ ኢየሱስ እኮ ነው። አሳየኛ ማስረጃ። የትኛው ቦታ እንደዛ የተባለው? ለምሳሌ ሙሴ አንድ ጊዜ ፊትህን አይቼው ፊትህን አሳየኝ ባለው ጊዜ ጥያቄ ሲሰዋለ ኮለ ነገር እኮ ነው። ኢየሱስ እግዚአብሔር ነው። ስለዚህ አይደለም እኮ አንዴ እቺን ነገር በደንብ አጋሄድማ። እቺ ምልክት ታይካች እዚህ ጋር ያለችው ምልክት እቺ ምንድን ናት? ጥቅሟ ምንድን ነው? ትምህርተ ጥቅስ ኮቴሽን ናት። ኮቴሽን ማለት ምንድን ነው? ሐሳብን ኮት እያደረገ ነው ያለው ከየት ከሌላ መጽሐፍ ማለት ነው። ምን አለ? እንዲህ አላቸው እኔ አማልክት ናችሁ አልኩ ተብሎ አለ። ተብሎ ምን ተብሎ? እኔ አማልክት ናችሁ ተብሎ አለ። ጥያቄያችን እኔ አማልክት ናችሁ ተብሎ የተጻፈ ነገር ኦሪት ላይ አለ እኮ። እግዚአብሔር አማልክት ናችሁ ብሎ የተናገራቸው አሉ ነው እኮ። እኔ የሚለው እኮ ራሱ እግዚአብሔር አድርጎ ስለሚናገረው ተጽፎ የለም ምን ይላል አይደለ? መጽሐፍት ሁሉ ስለኔ ይናገራሉ። ነቢያትና ሐዋርያት ነቢያት የሚናገሩት ስለኔ ነው። ከመጽሐፍ ህይወት የሚገኝ ይመስላችኋል? መጽሐፍት ሁሉ ስለኔ የሚናገሩት ህይወት እኔ ነኝ እኮ ብሏል እኮ። እሱ ሌላ ፖይንት ነው። እሱ የሚያወራው ስለ ኢየሱስ ነው። እዚህ ጋር ደግሞ ስለ ሰዎች ነው የሚያወራው። አየህ ቀላቀልከው። አማልክት ናቸው ያላቸው ኢየሱስ አይሁዳውያንን ነው፣ በዛን ጊዜ የነበሩ ሰዎችን ነው። አየህ አላወቀውም። ጥቅሱ ስለምን እንደሚያወራ አላወቀውም። ስለዚህ ወተኛ ምን ታደርግልኛለህ? እኔ አማልክት ናቸው አልኩ የሚለውን ከኦሪት አሳየኝ እኮ። አሁን ጥቅስ ግዴታ ማምጣት እኮ አይደለም። ይኸውልህ ሙሴ አምላክ ተደርጓል በፈርዖን ላይ። አምላክነቱ ግን የባህሪ አይደለም የጸጋ ነው። አንዴ እኔ አማልክት ናችሁ አልኩ ያለው ኢየሱስ ማንን ነው? ወይም ደግሞ እግዚአብሔር እንደዛ ብሎ የጠራታቸውና ማንን ነው? እግዚአብሔር ራሱ የመረጣቸው ነው። እሺ የት ቦታ እንደዛ ብሎ የጠራቸው ማስረጃ? ጥቅሱንማ ሁሉንም ጥቅስ እኮ አናውቀውም እኮ። በቃ ስለዚህ አጣርተህ ፈልገህ ና ግን ሙሴን አመጣሁልህ። አንድ ኤግዛምፕል አመጣሁልህ። የሙሴ ይለያል። ግን እኔ አሁን ፖይንትን መሰረት መነሻችን ላይ አንድ ነን ነው። ላጠቃለው በቃ ይሄን። እሺ ላጠቃለው ተቀጥላለሽ። እሺ ያጠቃለው። በቃ አያ ስለዚህ ጥቅሱን ፈልገህ ካገኘው ይዘህ ሆና፣ ካልሆነ ግን አዘርዋይስ እኔ አማልክት ናቸው አልኩ የሚል ኦሪት ላይ የለም። በተዘዋዋሪ ደግሞ መጽሐፈ ምሳሌ ሐሰተኛ እንዳቱን በቃሉ ጨመረ፣ በቃሉ የጨመረ ሐሰተኛ ነው የሚሆነው። እዚህ ጋር ደግሞ ተጨመረ። የኔ ፖይንት አልገባም። ይኸውልህ የኔ ፖይንት መሰለህ፣ ያንተ ፖይንት ሰምቼዋለሁ፣ ግን ችግሩ የኔ ፖይንት ኢየሱስ የድንግል ማርያም ልጅ ነው ብዬ ነው የማምነው። አንተም እንደዛ ነው የምታምነው። አሁን ይሄ የሚፈታው ምን ሲሆን መሰለህ? ጥቅሱ ስታመጣ የሚፈታው እንዲህ የምንገባበት ጥቅሱ ሲመጣ ነው። የምኑ ጥቅስ?
ይሄ ድንግል ትጸንሳለች እኮ አለ እኮ። እሱን ማመጣለህ? እሱን አልጠየኩም። እሱን ሲጀመር ስለ ኢየሱስ አይደለም፣ ስለ ኢየሱስ ነው። ኢስላም ሻውጣው ያው ኢሳይያስ ቅድም የጠቀስከው አለ። ኢሳይያስ ትንቢት እኮ አንተ እንደፈለግህ እኮ አትፈታውም። ትንቢቱን እኛ እኮ የተረዳነው እኮ በፈቱልን ነው። ለምሳሌ እንደዚህ የሚያወራ የለም። አቅርብልኝ ማስረጃ። ማቴዎስ አለ እኮ ይኸውልህ፣ በነቢያት በጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል አለ። ማቴዎስ 1:23 ላይ በነቢያት መጽሐፍ ስሙንም አማኑኤል ይሉታል የሚል ጥቅስ የለም አለ። ኢሳይያስ ላይ አቅርብልኝ። ኢሳይያስ ምዕራፍ ስንት ላይ? ኢሳይያስ 7 ላይ አውጣው። እንደዚህ ይላል፣ እነሆ ድንግል ትጸንሳለች፣ ቁጥር 14 ላይ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይህንን ነው የጠቀሰው። አሁን አንተ ከላይ ቀድም ስትታነብስ ብቻለሁ። ቆይ አንድ ያደም ከላይ አቸኩል እዚህ ጋር እንጨርሳለን ፕሊዝ። ስሙንም ሐሳቤን ልጨርስ። ስሙን ማን ትለዋለች? አይ እንግባባ። ስሙን ማን ትለዋለች? ስሙንም አማኑኤል ብላ ትጠራዋለች አይደል? አይዋ አሁን ምን ታደርግልኛለህ? የማቴዎስ ወንጌል ሄደን ይሄን አሳየኝ። ድንግል ትጸንሳለች ስሙንም አማኑኤል ይሉታል። ኢሳይያስ ምንድን ነው ያለው? ትለዋለች። እዛ ደግሞ ምን አለው? ይሉታልና ትለዋለች እኮ ስለ ምንም ዲፍረንስ ይለያያል። ኢሳይያስ የትኛውን የተናገረው? ይሉታል ስለተባለ ማርያም አላለችውም ብለህ እንደዛ የምትሄደው ነገር አለ። ኢሳይያስ የተናገረው የትኛውን ነው? ኢሳይያስ ያለው ይሉታል ነው ወይስ ትለዋለች ነው ያለው? ይሉታልም ይሁን ትለዋለች ያው ነው። እሷም ከሰዎች አንዱ በጣም ይለያያል። እንዴት እንደሚያል ንገረህ። ይሉታል የሚለው እኮ ተብሎ ይጠራል። ሰዎች ሁሉ አማኑኤል ይሉታል ነው። ስሙን የምታወጣለት ደግሞ እሷ ናት ነው። እዚህ ጋር አማኑኤል ውሸት ነው። አልገባህም። ፖይንቱ ልንገርህ። ፖይንቱ ትለዋለች ከሆነ ባይቱ ማርያም ናት። ማርያም ደግሞ በየትኛውም ሕይወቷ ላይ በየትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስን አማኑኤል ብላ አልጠራችውም። ስለዚህ ማቴዎስ ወንጌል ያደረገ ይሉታል ብሎ አረመው። አየህ አይደለ? እንደዛ የሚል ጥቅስ የለም። ማቴዎስ ይሉታል ያለ ውሸት ነው። ሊትራሊ ውሸት ነው። አይደለም ህዝቡ ይሉታል። እሷ መጀመሪያ አማኑኤል ትለዋለች። ከዛ ደግሞ ይሉታል እኮ ኢሳይያስ ይሉታል ቦታ ናጓል። እንደዛ እኮ ሁሉን ነገር ቃል በቃል እኮ አትፈታውም። እሷ አማኑኤል ስትለው ህዝቡ ሁሉ አማኑኤል ይሉታል እኮ። አልጠየቅኩም እኔ ጥያቄ። ኢሳይያስ ይሉታል ብሎ ጽፏል? ይሉታል አላለም። ታዲያ ከየት አመጣው? ማቴዎስ ከየት አመጣው? አማኑኤል ስትል እናትዬው ያወጣችውን ተከትሎ ሌሎች አልጠየቅኩም። ጥያቄ ማቴዎስ ከየት ያመጣው ይሉታል የሚለውን ከዚህ ጥቅስ ነው። አሁን አንተ ላይ አፈታትህ እኮ ነው። አንዴ ማቴዎስ ላይ ይሉታል የሚል አለ። ልመለስ ወደ ኋላ። አረ ያው ምን መሰለህ ሁሉን ነገር ዳይሬክት ቀጥታ ምናምን አይደለም እኮ መመልከት። ቀጥታም አይደለም ያወራሁት፣ ኮቴሽን ነው ሀቢቢ። ይሉታል ትለዋለች በጣም የተለያየ ነገር ነው። ማቴዎስ ይሉታል ያለ ጨመረ፣ አጭበረበረ። ኢሳይያስ ላይ ደግሞ ህዝብ ነው እኮ የሚሉት ህዝቦች ሁሉ አማኑኤል። ኢሳይያስ ደግሞ እንደዛ አለ። እሷ ደግሞ ትለዋለች። ማቴዎስ ከየት አመጣው ይሉታል የሚለውን? ማቴዎስ ይሉታል የሚለውን ከየት ነው ያመጣው? ትለዋለች የሚለውን ይዞ ነው። እሷ ስትለው ሌሎቹም ይላሉ። መጽሐፍ ቅዱስ ይሉታል የሚል ነገር አለ። አረዳድ ነው እኮ ይሄ አረዳድ። በቃ ቶቶ ይሄን ለፈና ኢሳይያስ ትለዋለች የሚለው አይደለ? የትኛው ቦታ ነው ማለት ኢየሱስን አማኑኤል ያለችው? እንዲህ ሁሉ ነገር እኮ አይጻፍም እኮ። ሰማይና ምድር ባልበቁት ይመስለኛል ኢየሱስ የሰራው ቢጻፍ ሰማይና ምድር ባልበቁት ይመስለኛል እኮ። አንዴ የሉቃስ ወንጌል ምዕራፍ ቁጥር 34 ላይ ስሙን ማን ነው መልአኩ መጥቶ ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። ኢየሱስ ትይዋለሽ እንጂ አማኑኤል ትይዋለሽ ብሏታል እዛ ጋር ይልም። አመሰግናለሁ። የትኛው ተጻፈ እኮ አይባልም። አዳምጠኝ አንዴ። በትውፊትም ሆነ እንደው ከፈለክ ቸርች ፋዘርም ጥቀስና ማርያም ኢየሱስን አማኑኤል ባይ ተናገረችበት አለ ወይስ የለም? አለ ካለ አለ በለኝ። የማርያም ታሪክ ራሱ በጣም ውስን ነው እኮ መጽሐፍ ቅዱስ ላይ ያለው። አመሰግናለሁ። የለም ዘጋ። አሁን እንመለስ። እጅ ላይ መጽሐፍ ቅዱስ አለ። እዛው ሄድ ምዕራፍ 8 ክፈተው። ኢሳይያስ ምዕራፍ 8 አውጣው። እሺ 8 አወጣው። ምንድን ነው የሚለው? ቁጥር ስንት?
ከቁጥር 2 ጀምረህ። እሺ ከአንድ ልጀምር። እግዚአብሔር ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛም ቸኮለ ብለህ በሰው ፊደል ጻፍበት። የታመኑትንም ሰዎች ካህኑን ኦርዮንንና የበራክዩን ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱም ቀርበህ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ሕፃኑ አባቱና እናቱ መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው ይላል። አመሰግናለሁ። ወደ ነቢይቱ የቀረበው ማን ነው? ወደ ማን? ወደ ነቢይቱ የቀረበው ማን ነው? እኔ አልገባኝም። ወደ ነቢይቱ ቀረብክ ያለው ማን ነው? ምን ጋር ነው? አላየኸውም? ቁጥር 2 ላይ ወደ ቁጥር 3 ላይ እኮ ወደ ነቢይቱም ቀርበህ እርሷም ጸነሰች ወንድ ልጅም ወለደች አለ። ቀረብኩ። እሺ ወደ ነቢይቱ የቀረበው ማን ነው? የበራክዩ ልጅ ዘካርያስ ምስክሮች አድርግልኝ አለኝ ይላል። አሁን መሰለ ይቅርታና እዚህ ጋር አቋርጠህና ቆይ አይ አንድ ነገር ልንገርህ በመሃል ይሄኛው ይወልክ ይሄ ትንቢተ ኢሳይያስ ማለት ነው። አንድ ነገር ልንገርህ እኔ ከመንገር በፊት አንዴ ከመንገር በፊት እባክህ እያልኩ ነው። ሀሳቤን አንዴ ተረኝ። ምን መሰለህ አሁን አንተ በምትለው መልኩ የሚፈታ አይደለም የትንቢት ቃል የፈቱትን ነው የምንቀበለው። ይሄንን ቃል ፈተውልን የጻፉልን ነው የምንቀበለው እንጂ አንተ በምትሄደው መልኩ ልፍታ ካልኩኝ በታምር ልፈታው አልችልም። መሰለህ የሆነ ነባራዊ ሁኔታን ያወራልና በመሃል ነው ትንቢት የሚቀላቀለው። እውነተኛ እኔ ፍትህ አልኩህ ያልኩህ ምንድነው? መጽሐፉ የሚለውን እመን ያልኩህ ተርጉምልኝ ማልኩም ፍታም አልኩህ። አያ መጽሐፉ የሚለውና ቄሱ የሚፈታው የተለያየው። ለዛ ነው አሁን እኔ መጽሐፉ የሚለውን ራሱን መረዳት አልችልም ሁሉንም ነገር እኮ። ስለዚህ የቄስ ነው የተረዳው ማለት ነው። ይሄው ወንጌሉ ላይ ማለት ስለዚህ ነገር ለምን ታወራለህ? በቃ ማቴዎስ ኢሳይያስ አትረዳው የፈታልን እኮ ማቴዎስ ነው እንጂ ያፈርለም የፈታን እኔ አሁን አንብቤ ዝም ብዬ መፍታት እኮ ይኸውልህ ትንቢትን ማንም እኮ መተርጎም አይችልም ተብሎ ተጽፏል እኮ። ማን እሺ አንተ ኢሳይያስ አትረዳውም? ኢሳይያስን ተረድቶ የፈታልኝን ነው እኮ ነው እንትን። እሺ ተረድቶ የፈታልህ ማን ነው? ማቴዎስ ምዕራፍ 8 አንብቦታል? ያውቀዋል? ምዕራፍ 8 ዋው ያውቁታል። እሺ ካወቀው ነብዩቱ ማን ነው በፈታልህ? ነብዩቱ የሚለው ማን ብሎ ፈታው? ስለዚህ ምንም የሚነገረን ነገር የለም። አልፈታልህም? ታዲያ ምን ተሻለ? ቅድም እኔ የፈታልን ነው የምንከተለው። ስለዚህ የፈታልህን ነው የምትከተለው። ያልፈታልህን በራስህ መፍታት ትንቢትን። ስለዚህ ያልተፈታው ምዕራፍ 8 ላይ ያለው ምን ይሁን? ያልተፈታውንማ እስኪ የሚፈታ ትክክለኛ ሰው ሲኖር ትከተላለህ እንጂ እሱ ሲገኝ በቃ ከዚህ ባዘጋት ነው የሚሆነው። ስለዚህ እሱ ፈልገና በቃ እናመሰግናለን። ሞታጋንም በኋላ እንቀጥላለን። እሺ የሚፈታ ካለ ይዘና በቃ እሱ እሺ በቃ ኤኒዌይ አይታችኋል። አሁን ድንግል የሚለው አይ በቃ ሰዓት ሞተኛ ሰው ማክበር አለብን። በኋላ ደግሞ እናወራለን። እሺ ብራዘር እናመሰግናለን። ዋናው ግን ነብይ የተባለችው የኢሳይያስ ሚስት ናት። ነብዩ ደግሞ ኢሳይያስ ነው። ኢየሱስን ሐሰተኛ ማለት የሚለው ያዋጣል። እሱ ላይ አላቀረብክም። እውነተኛው አቅርብ ስላል አላቀረብክም። ከድንግል ማርያም የተወለደ በሚለው አንድ ከሆነ እሱ ማቅረብ አልቻልክም። እውነተኛው ከድንግል ማርያም የተወለደ የሚለው እሱ ወንጌላ ዮሐንስ ነው። ወንጌላ ዮሐንስ ምዕራፍ 10 ቁጥር 34 ላይ አልመለስከውም። ስለዚህ በቃ ዝም በል ፕሊስ፣ ሰውና አክብር። ከማውረድህ ብዬ ነው። እሺ በኋላ ትቀጥላለህ። እሺ ስኬት ሰላም ብያለሁ። ሰላም ይብዛ። እንዴት ናችሁ ቤተሰባውያን? ሰላም አለምን ተባለ። ሁዳ እንዴት ነው ወገናችን? አለን እግዚአብሔር ይመስገን። እንግዲህ ሰው ዛሬ ሞዴሬተሮች ያቆዩ አላየሁም ነበር። ኧረ ችግር የለውም። ደጅ መጽናት ግድ ነው። እሺ ትናንትና ጥያቄዎች አሉኝ አዘጋጅቼ እመጣለሁ ብዬ ነበርና አዘጋጅታቸዋል? ቀንም ላይቭ ላይ ነበርኩና ላይቭ ዘግቼ ወደዚህ የመጣሁት ከፍተዋል ሲሉኝ ጊዜ ነው። እና አላዘጋጀህም? አዎ
ሙሉ ቀን ላይቭ ላይ ነበርኩ። ለነገ ይቀመጥልኝ። በቃ ይቻላል። ጥያቄዎችን አዘጋጅ። አይ በምን ላይ ነው የምንወያየው? አንተ የፈለግከው ምረጥ። ትናንት በምን ላይ ነበር የተባባልነው? ትናንትናማ ስለምን ጥያቄዎች አሉኝ ያልከኝና ጥያቄዎችን አዘጋጅተህ ነበር ነው ያልኩህ። አይ በስላሴ ላይ ነው መሰለኝ የተባባልነው። ኦኬ ስላሴ ላይ እንወያይ። አይ እኮ ተዘጋጅቼበት ነገር በቃ ነገ ተዘጋጃ። እሺ ዛሬ ስለምናወራ? አይ ስለምናወራለን ዛሬ። እሺ ስለ መጽሐፍ ቅዱስ ልጠይቅህ ነው ጥያቄ። ስለምን? ስለ መጽሐፍ ቅዱስ ማለት ስለ መጽሐፍ ቅዱስ ማለት ታሪካዊ አመጣጥ ነው ወይስ ምን? አይ ስህተት እንዳለበት መጽሐፍ ቅዱስ ስህተት እኔም እጠይቅሃለሁ ስለ ቁርአን። ይቻላል። እሺ እጅ ላይ መጽሐፍ ቅዱስ አለ? ይኖራል። እሺ ካለ አሁን የምነግርህ ትከፍትልኛለህ። ምናልክ መጀመሪያ ቀለል ያለ ጥቅስ እናውጣና እዛ ባለው ኢምሮ ጊዜ ልንገራቸው እስኪ። ቪዲዮ ለቃል መሰለኝ አይደል ዛሬ? ኦኬ ኢምራን አዲስ ቪዲዮ ሲለቀቀ ማን ነው ቶሎ ብላችሁ ማን ነው ኮፕሊንክ ሼር ሪፖስት አድርጉ። እሺ ታች ያለን ሰዎች ኢምራን አዲስ ቪዲዮ ለቀዋል። ባረከላሁ ፊኩም። እሱ እስከሚከፍት ብዬ ነው። ጀዛከላ። እሺ ስኬት መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 9 ክፈት። ምዕራፍ ስንት? መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 9 ላይ ሁላችሁም ኮሜንት ላይ ተዘጋጁ፣ ኮሜንት ለመጻፍ። እሺ እሱ ላይ ማንበብ ይቻላል። እሺ አንብበው እስከማወጣ ድረስ ያው በመጽሐፍ ቅዱስ ስለማወጣ ቀዳማዊ ነው ካለ እሺ። ግን ይሄ ነገር ቻርጅ ከዘጋ ወደፊት ስለሚያደርገው ላንሳ። እሺ ምዕራፍ ስንት? ምዕራፍ 24 ቁጥር 9። እሺ 24 ኢዮአብም ከሚለው ነው። እሺ ከ8 ጀምሮ እናነበዋለን። በሀገሪቱም ሁሉ ላይ ተመላልሰው ከ9 ወርና ከ20 ቀን በኋላ ወደ ኢየሩሳሌም ተመለሱ። ኢዮአብም የሕዝቡን ቁጥር ምድር ለንጉሱ ሰጠ። በእስራኤልም ሰይፍ የሚመዙ 800,000 ጽኑዓን ሰዎች ነበሩ። የይሁዳ ተዋጊዎችም ሰዎችም 500,000 ነበሩ። ሕዝቡንም ከቆጠረ በኋላ ዳዊትን ልቡ መታው። ዳዊትም እግዚአብሔርን ባደረግሁት ነገር እጅግ በድያለሁ። አሁን ግን አቤቱ ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ታርቅ ዘንድ እለምንሃለሁ። ልቀጥል? ቁምና በእስራኤል ላይ ሰይፍ የሚመዙ ስንት ሰዎች ተገኙ? 800,000 አይደለ? ጻፉ ኮሜንት ላይ 800,000። አሁን እንዳልኩት ኮሜንት ውስጥ ተረጋብሉ። ከዛ የይሁዳ ሰዎች ደግሞ ስንት ናቸው? 500,000 ሶሪ። ስለዚህ ስንት ነው? 800,000 እና 500,000
እኩል ጻፉት። 800 ሺህ እና 500 ሺህ። በጣም ጥሩ በጣም ጥሩ በጣም ጥሩ። አሁን ሰርፕራይዙ ያለው መጽሐፈ ዜና ቀዳማዊ ምዕራፍ 21 ቁጥር 5 አውጣው። እሺ ዜና ምዕራፍ ስንት? ምዕራፍ 21 ቁጥር 5። እሺ 500 ሺህ እንዳደረሱ ኮሜንቶች የእግዚአብሔር ቃል በደንብ ሊታይ ነው። ረጋ በሉ። 500 ሺህ 800 ሺህ ሲደመር ስንት መጣ? 1.3 ሚሊዮን አይደለ? 1.3 ሚሊዮን መጣ። እሺ እሺ አንብበው። አይ አውጣውና አንብበው ማለት ቁጥር 5 ኢዮአብም ከሚለው ነው አይደል? መልካም። ኢዮአብም የቆጠራቸውን ሕዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,100,000 ሰይፍ የሚመዙ ሰዎች ተገኙ። እሺ ከይሁዳም 400,000 ሰይፍ የሚመዙ ሰዎችም ተገኙ። 400,000 1,100,000 እና ስንት ነው? 100,000 እና 400,000 ስንት መጣ ሲደመር? 500,000 1.5 መጣ ማለት ነው። እንዴ የእግዚአብሔር ቃል እኮ ቅድም 800 ሺህ እና 500 ሺህ ናቸው ብሎ ነበር። እንዴ የምናውቀው እዚህ ጋር ደግሞ 1.5 ሚሊዮን እና 1.1 ሚሊዮን እና ከዛ ደግሞ 400 ሺህ ሰዎች ናቸው አለ እና ምንድን ነው ጥፋቱ? ተጋጫ? አልተጋጨም። እንዴት ያልተጋጨው? መልካም ተው እንጂ። እሺ ቃሉን እናንብበው። ከአንድ ጀምሮ እናንብበው። ይቻላል። አንብበው ከፈለክ እንዲገባን ማለት ነው። ያን ጊዜም ሰይጣን በእስራኤል ላይ ተነሳ፣ እስራኤልም ይቆጥር ዘንድ ዳዊትን አስነሳው። ዳዊትም ኢዮአብንና ሕዝቡን አለቆች ሁሉ ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቆጠሩ፣ ድምራቸውም አውቅ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ ይጨምር። ስንት? 100 እጥፍ ይጨምር። ጌታዬ የንጉሥ ዓይኖች ይዩ፣ ሁሉም ጌታዬ አገልጋዮች ናቸው። በእስራኤል ላይ በደል ይሆን ዘንድ ይህንን ነገር ጌታዬ ለምን ይሻል አሉ። ነገር ግን የንጉሡ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌምም መጣ። ኢዮአብም የቆጠራቸውን ሕዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,100,000 ሰይፍ የሚመዘዙ ሰዎች ተገኙ። ከይሁዳም 400,000 ሰይፍ በሚመዙ ሰዎች ተገኙ። የንጉሥ ትእዛዝ ግን በኢዮአብ ዘንድ የተሞላ ነበርና ሌዊና ብንያም ከእነርሱ ጋር አልተቆጠሩም። ይህም ነገር በእግዚአብሔር ፊት ክፉ ሆነ፣ በእስራኤልም ላይ መቅሰፍትን አመጣ። ዳዊትንም እግዚአብሔርን ይህንን በማድረግ እጅግ በድያለሁ፣ አሁንም ታላቅ ስንፍና አድርጌያለሁና ይላልና ከዚህኛው ሌላ አውድ ነው የሚናገረው ማለት ነው።
አይ አሁን ለማንኛውም አጣና ምበው። እሺ የትኛውን? መጽሐፈ ሳሙኤል ካለ ምዕራፍ 24 እሺ 800 ሺህ አይዋ ከዚህ በኋላ ትልቅ ግጭት እኮ ነው። በቃ ታሪክ ያልፈታው እስካሁን ግጭት ይሄ ግጭት ነው። ኧረ ታይዋለህ። እሺ መቼም 1 ሚሊዮን 800 ሺህ እኩል ናቸው እንደማትለኝ ተስፋ አደርጋለሁ። ችግር የለውም። አይ ከመጀመሪያው ጀምራ ምን ነው? እሺ ምን ላንብበኛው ነው? አዎ እሺ ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትም ሂድ እስራኤልና ይሁዳን ቁጠር ብሎ በላያቸው አስነሳው። ንጉሱም ከእርሱ ጋር የነበረውን የሰራዊት አለቃ ኢዮአብን የሕዝቡን ምድር ያውቅ ዘንድ ከዳን ጀምሮ እስከ ቤርሳቤ ድረስ ሂድ ሕዝቡን ቁጠራቸው አለው። ኢዮአብም ንጉሥን ጌታዬ የንጉሥ ዓይን እያየ አምላክ እግዚአብሔር ዛሬ ካለው ሕዝብ መጠን በላይ መጥቶ እጥፍ ይጨምርበት፣ ጌታዬ የንጉሥን ይህንን ነገር ለምን ይፈልጋል አለው። ነገር ግን የንጉሱ ቃል በኢዮአብና በሰራዊቱ አለቆች ላይ አሸነፈ። ኢዮአብና የሰራዊቱ አለቆችም የእስራኤልን ሕዝብ ይቆጥሩ ዘንድ ከንጉሥ ዘንድ ወጡ፣ ዮርዳኖስም ተሻገሩ። በጋድ ሸለቆ መካከል ባለችውም በኢያዜር ከተማ ቀኝ በኩል በአሮኤር ላይ ሰፈሩ። ወደ ገለዓድም አዳሳይ ወደምትባል ወደ ተባሶን ሀገርም ወጡ። ወደ ዳኒዳንና ወደ ኢዱዳንም ደረሱ። ወደ ሲዶናም ዞሩ። ወደ ጤሮስም ምሽግ ወደ ኤዌዎናውያን ወደ ከነአናውያንም ከተሞች ሁሉ መጡ። በይሁዳም ደቡብ በኩል በቤርሳቤ ወጡ። በሀገሪቱም ሁሉ ላይ ተመላልሰው በ9 ወርና በ20 ቀን በኋላ ወደ ኢየሩሳሌም ተመለሱ። ኢዮአብም የሕዝቡን ቁጥር ምድር ለንጉሱ ሰጠ። በእስራኤልም ሰልፍ በሚመዙ 800 ሺህ ጽኑዓን ሰዎችም ነበሩ። የይሁዳም ተዋጊዎች ሰዎች 5000 ነበሩ። ሕዝቡም ከቆጠረ በኋላ ዳዊትን ልቡ መታ። ዳዊትም እግዚአብሔርን ባደረገው ሁሉ እጅግ በድያለሁ፣ አሁን ግን አቤቱ ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ታርቅ ዘንድ እለምንሃለሁ አለው። ዳዊትም በጣም ጥሩ። አሁን ታሪኩ አንድ እንደሆነ አይተሃል ወይስ አላየህም? ታሪኩ አንድ ነው። በጣም ጥሩ፣ በጣም ጥሩ። እሺ ኢዮአብን የቆጠረው ሰው በመጽሐፈ ሳሙኤል መሰረት ስንት ናቸው? 800 ሺህ እና 500 ሺህ 500 ሺህ። በመጽሐፈ ዜና መሰረት ስንት ናቸው? 1 ሚሊዮን እና 570 ሺህ። ምን ተሻለ? መልካም። እሺ መልካም። ከላይ ከ3 ጀምሮ ኢዮአብም እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ። አዎ አይ እዛች ጋር ነው የምቆመው። 100 እጥፍ ነው ያለው። አይ እዛ ምንድን ነው ያለው? መጀመሪያ አውዱ አይተኸዋል? ስለምንድን ነው ያወራው? እሺ ለንጉሱ ይጨምርለት። ለምን ትቆጥራለህ? እግዚአብሔር እኮ ሰጥቶሃል። ዳዊት እስራኤልን ሕዝብ እንደቆጠረ የእስራኤልን ሕዝብ ዳዊት ነው የቆጠረው። በነገራችን ላይ ጥሩ። አሁን ጥያቄያችን ዳዊት የቆጠረው ሰው ብዛት ስንት ነበረ? 1 ሚሊዮን 570 ሺህ ወይስ ደግሞ 1 ሚሊዮን 400 ሺህ እኮ እዚህ ጋር በመቶ እኮ ተባዛ እኮ መቶ እጥፍ አይልም። መቶ እጥፍ ቁጥር 3 ላይ እኮ አለ እኮ ላውጣለህ። ቁጥር 3 ላይ እንደዛ አይልም። የሚለው ምንድን ነው? ዜና ቀዳማዊ ምዕራፍ ቁጥር 3 ላይ ሳሙኤል ላይም አለ። እግዚአብሔር ዛሬ ካለው ሕዝብ መጠን በላይ 100 እጥፍ ይጨመርበት ይላል። ያው እዚህም ላይ ያለ አየህ እኮ እዚህ ጋር እኮ ይጨመርበት ነው አይደል ያለው? እዚህ ጋር ደግሞ ይጨምር ነው ያለው። ለውጥ አለው። ይጨመርበት ነው ይጨመርበት ለውጥ አለው።
ይጨምርበትና ይጨመርበት ይጨመር። ያ እንደዚህ ጥሩ አይደለም። አሁን እሱ አለ ሲጀመር እዚህ ጋር ያለው አውድ ምንድን ነው? እዚህ ጋር ይጨምር ነው ያለው። ይጨምርበት ይጨምርና ይጨምር ይለያያል። ይጨምርበት ዋናው 100,000 ሲጨምር አይደለም። ቃላቶች በነገራችን ላይ ስታላላቸውና ስታጠብቃቸው እኮ አንድ አይደለም። ዋናው ግን ኮንሴፕቱ አንድ ነው። መጽሐፎች ስለሚለያዩ ነው። መጽሐፎቹ ስለሚለያዩ ነው እንጂ አንድ አውድ ናቸው። ከፈለግ በያቱ ባቀናለሁ መጽሐፉ አይለያይም። አውዱም አንድ ነው። ቁጥር 3 ላይ ንጉስ ኢዮአብ ምንድን ነው ያለው? ኢዮአብ ለንጉሱ ምንድን ነው ያለው እኮ? ጨምርበት። እግዚአብሔር በሕዝቡ አሁን ባለበት 100 እጥፍ ይጨምር። ምን ላይ? ህዝቡ ላይ አይደለም። እጥፍ ማለት ማን ነው? እጥፍ ማለት አንድ እጥፍ ማለት ነው። ያለውን ማባዛት አይደለ? አሁን ምን ያክል ጥቅሱ እንዳወቀው እንዲገባ ላስረዳ። ቁጥር 3 ላይ ኢዮአብ ያለው ምንድን ነው? ህዝቡን መቁጠር አያስፈልግህም፣ እግዚአብሔር 100 እጥፍ ያድርግልህ ነው ያለው እንጂ አንተ እንዳልከው 100 ሲጨመር አይደለም ሲጀምር ያለው ማለት ነው። አሁን በዚህ እንኳን እንስማማና መጽሐፈ ሳሙኤል ካለ ላይም 100 ሰዎች ይጨመራሉ፣ እዛም ላይ 100 ሰዎች ይጨመራሉ። ስለዚህ ስንት ሆነ ማለት ነው? ይሄኛው 1,400,000 ሆነ፣ ይሄኛው ደግሞ 1,670,000 ሆነ ማለት ያ አላመለክም ማለት ተመለሰ ተጋጭቷል። አሁን መጽሐፍ ቅዱስ በነገራችን ላይ አይጋጭም። ያው አየነው ተጋጭቶ በደንብ በፈለግከው ሄደ በሁለቱም የምትሄድ የለም። ኢቭን 100,000 እንኳን ብቀበል 70,000 ይቀራል። አሁን ደስ የሚል ፓርት ይሄ ነው። መጽሐፍ ቅዱስ በፈለጋችሁ ብታረጉት ብታቀፉት እንዴት ብትደጋግፉት እራሱ አይሳካ። አሁን እዚህ ጋር 100,000 ብትጨምር እንኳን 70,000 ይቀርብሃል። ሎት ስፋት መልካም። ሳሙኤል ላይ እኮ ይጨምር የሚል የለም። ምኑ ጋር ነው ያለው? የለም አልከኝ። ቁጥር 3 ላይ በደንብ ይኸው እንጂ የለም። ሜቢ አይኔ ከሆነ ያው እዚህ ጋር ይጨምርበት ነው እኮ ነው የሚለው። ታዲያ እኔ ምን አልኩኝ? እሺ እዛኛው ላይ ደግሞ እሺ እዚህ ጋር ይጨምርበት ነው የሚለው፣ ያኛው ደግሞ ይጨምርበት ነው። እስኪ አንብበው እኮ ቃሉ ላይ ይጨምርበት ነው። ይጨምርበት አይለያይም። አንብበው፣ ችግር የለውም። አንብበው መጀመሪያኛ ምንድን ነው የሚለው? እሺ የትኛውን ካል ነው ወይስ ዜና? እሺ ኢዮአብም እግዚአብሔር በሕዝቡ አሁን ባለበት 100 እጥፍ ይጨምር። ጨማሪው ማን ነው? ጨማሪው ዳዊት እግዚአብሔር እያለ እኮ ትእዛዙን የማያቀበለው እኮ እግዚአብሔር ነው። ጨማሪው ማን ነው? እግዚአብሔር ጨምርበት ነው አይደል? ትእዛዙን እኮ ትእዛዙን የሚመራው እኮ ዳዊት እኮ ነው። ይጨምር ማን ጨምር ነው የሚለው? ቆይ አንዴ ማን ጨምር ነው የሚለው? እስኪ አንብበው እኮ እግዚአብሔር እኮ አልኩ። በዳዊት በፈለገ ጨማሪው ማን ነው ግን? እሺ ከላይ አንዴ ደግመህ አንብበው በአላህ። እሺ ያው ከሁለት ጀምሮ እናንብበው። ዳዊትም ኢዮአብንና ሕዝቡን አለቆች ሁሉ ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ። ማን የተናገረው ይህንን? ዳዊት ነው። ዳዊት። እሺ እስራኤልን ቁጠሩ፣ ምድራቸውንም አውቀ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር በጥበቡ ላይ አሁን ባለበት 100 እጥፍ ይጨምር። በማላይ ለማን ነው ትእዛዙ እግዚአብሔር የሰጠው? ይሄ የተናገረው ማን ነው? ይህን የተናገረው እግዚአብሔር ነው። ጨርሰን ምንድን ነው የሚለው ቀጥሎ እኮ ኢዮአብም 3 ላይ ትቆምና 3 ላይ ኢዮአብም እግዚአብሔር ለኢዮአብ እሺ ምን አለ? እንደዛ አይደለም። አልገባህም? አላነበብከውም? እስኪ አንብበው ሙሉ። ኢዮአብም እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ ይጨምር። ይህንን ቃል ማለት የተናገረው እግዚአብሔር እኮ ነው። አይደለም? እሺ ይጨምር። ጌታዬ የንጉሥ ዓይኖች ይዩ፣ ሁሉም ጌታዬ አገልጋዮች ናቸው። በእስራኤል ላይ በደል ሳይሆን ይሆን ዘንድ ይህንን ነገር ጌታዬ ለምን ይሻል አለ።
ነገር ግን ያለው ማን ነው? አንድ ያለው ማን ነው? እግዚአብሔር። ኢዮአብ እያለህ እንዴ? ኢዮአብም እያለህ ምን ነካ እኮ? ቃሉን እኮ የሚናገረው እኮ እግዚአብሔር እኮ ነው። ለኢዮአብ እኮ ኢዮአብ እግዚአብሔር ጨምር እያለ ያለው አንተ ምን ነካ? ይሄን እንኳን አታውቅም እንዴ? የገጭ አድርጌ ማውጣልህ በስክሪን አውጣዋለሁ። ቆይ መጽሐፈ ስንት ነበር? ቁጥር አንብበው። እሺ አራታስ ይወጣል። መጽሐፈ ዜና 21 ዜና 21 እሺ ቁጥር ስንት ነበር? አሁን አነበብከው? አይዋ አግኝቼዋለሁ። ቁጥር 3 ላይ እስኪ ይኸው ምንድን ነው የሚለው? ኢዮአብም ምን አለ? ኢዮአብም እግዚአብሔር ሕዝቡን በአሁኑ ላይ መጡ። ቀጥልሽ። እሺ እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ ይጨምር። ጌታዬ የንጉሥ አይኖችም ይዩ። ሁሉም ጌታዬ ንጉሥ ሆይ ይላል። ጌታዬ ንጉሥ ሆይ ይላል። ጌታዬ ንጉሥ ሆይ የሚናገረው ማን ነው? እግዚአብሔር ነው። ንጉሱ ነው። የንጉሱ እግዚአብሔር ነው። ጌታዬ ንጉሥ ሆይ የሚለው ንጉሱ ነው። የንጉሱ እሱ ይለያያል ማለት ነው። መጽሐፍ ቅዱስ እኮ እዚህ ጋር የንጉሱ ነው የሚለው። ስለዚህ የትኛው ላውጣልህ? እሺ ልክፈትልህ። ቪዲዮ እዚህ ጋር ተጋጨ። እዚህ ጋር ያለው እኔ ጋር ቪዲዮ ልክፈትልህ። እኔ ጋር ያለው ምን ላድርገው? እኔ ቪዲዮ ልክፈትልህ በመጽሐፍ ላውጣልህ? እኔም እኮ ይለያያል እኮ አየህ። ምሳሌ ቆይ ላሳየህ። ትልቅ ያደረግ አንተ ያዝከው ይሄኛውን ነው። ቻፕስቲክ የሚባለውን የያዝከው አንተ ይሄን ነው። አይ የማይሆን ነገር አትናገር። አይ ወላሂ እንደዛ አይባልም። ይቅርታ ግን እንደዛ ስሙ እንደዛ ነው። ቀይ ችግር የለውም ግን ያው ስሙ ሲሆን ያው ግን ይሄ መጽሐፍ ነው። በቃ ዋናው 80 አህዱ ይኸው ወጥሽው ይሄ ነው። አያ ይጨምር። እኔ ደግሞ አንተ ስም ታነብልኝ። እኔ ደግሞ የማነብልህ 1980 ነው ኦርቶዶክሱ ይሄኛውን 80። እሺ ክፈቶሽ እሱ እሺ ልክፈተው። ዜና ዋናው ይጨምርም ዓለም ያው ለውጥ የለም። ደስ እንዲልህ ነው። በደንብ እያየህ እየተገነዘብክ እንድመጣ ላውጣው። 21 ቁጥር 3 እሺ ያው እሺ ቀጥል። ያው 100 እጥፍ ይጨምር። ጌታዬ ንጉሥ ሆይ ያው ይጨምር። አያ ጌታዬ ንጉሥ ሆይ ሁሉ የጌታዬ ባሪያዎች አይደሉምን? ይህ ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ለምን ይመጣል? አለ ይላል። ያለው ማን ነው? አለ ባሪያዬ ጌታ ያለው ማን ነው? ኢዮአብ። ማሻአላህ በቃ ያ ስኬት በደንብ እየገባ ነው። ቅድም እግዚአብሔር ነበር፣ አሁን ደግሞ ኢዮአብ አልከኝ። ተስማማን። በቃ ኢዮአብ ምን አለ? ለምን ታደርጋለህ? ለምን ትቆጥራለህ? እግዚአብሔር 100 እጥፍ ይጨምርልህ አለ አይደለ? መቁጠር አያስፈልግም። እግዚአብሔር 100 እጥፍ ይጨምራል። ኢዮአብም እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ ይጨምር። ጌታዬ የንጉሥ አይኖች ያዩ፣ ሁሉም የጌታዬ አገልጋዮች ናቸው። በእስራኤል ላይ በደል ይሆን ዘንድ ይህንን ነገር ጌታዬ ለምን ይሻል? አለ። በጣም ጥሩ። ስለዚህ ምን አለ እንትና ኢዮራም ምን አለ? ጌታዬ ለምን ይቆጥራል? ለምን ኃጢአት ያመጣል? አይደለ? ቸረፈን ለምን ያመጣል? አለ አይደለ? ኃጢአት ለምን አይመጣል? በደል ማለት በደል ኃጢአት አይደለ? እዚህ ጋር እኮ ስለ በደል አይደለም። በደል ነው። በደል ነው የሚያወራው። እንዴ ምን ነካ? በደል አይልም እንዴ? በደንብ እያየህ እንጂ ስኬት ምንድን ነው? መነጽር ወይም ደለ ላቀብል ትላለህ። በደንብ እያስተዋልክ ሶሪ። ችግር የለም አርማለሁ። አታስብ። በደል በቃ በጣም ጥሩ ተስማማን። አሁን ከተስማማን መጽሐፈ ዜና ላይ ቁጥራቸው ስንት ነው አለ? ቁጥር 5 ላይ ኢዮራብም አለ የቆጠራቸው የሕዝብ ድምር ለዳዊት ሰጠ፣ ከእስራኤልም 1,100,000 ሰይፍ የሚመዝ ኮሜንተሮች ኮምቱ 1,000,000 ከ100,000 ሰይፍ የሚመዝ እሺ ሰዎች ከይሁዳ 400,000 ባለ ሂሳብ አካውንታት ደምሩ ስንት መጣላችሁ? 1,100,000 ሲደመር 470,000 ስንት መጣ? እሺ 1,000,000
570 ሺህ መጣ አይደለ? ሂሳብ ላይ እንደነ ጎበዝ ነህ። መጥቷል ሂሳቡ። ኧረ አንድ ሚሊዮን ምንም አይደል። 1 ሚሊዮን አልመጣልህም? 1 ሚሊዮን 570 ሺህ የትኛው ቀዳማዊ ላይ ዜና ላይ ነው ወይስ ዜና ላይ? እሺ 100 ሺህ ሰይፍ። እሺ 400 ላይ እንደዛ ይልም 1 ሚሊዮን ሀቢቢ በደንብ እኮ መጀመሪያ 1 ሚሊዮን አልኩኝ እኮ። እሺ ቀጥል። ከ100 ሺህ ነው 1 ሚሊዮን ከ100 ሺህ ነው። 1 ሚሊዮን ከ100 ሺህ ነው። 100 ሺህ አይደለም መጀመሪያ 100 ሺህ ነው። እሱ ሰይፈኞቹ ናቸው። 1 ሚሊዮን 100 ሺህ አይደለም እሱ ጀመረ። 1 ሚሊዮን ከ100 ሺህ በለው። ያው 1 ሚሊዮን ከ100 ሺህ አትበላት። 1 ሚሊዮን ከ100 ሺህ ሰይፍ ጋር ያው ሰው አገኘ። 1 ሚሊዮን ከ100 ሺህ ስንት ማለት ነው? 1 ሚሊዮን 100 ሺህ 1 ሚሊዮን 100 ሺህ። በጣም ጥሩ። ከዛ ከይሁዳ ስንት? ከይሁዳ ደግሞ 470 ሺህ አይደለ? እሺ ስንት መጣልህ? 400 ሺህ 1 ሚሊዮን 500 ሺህ። አይ አይደለም በቃ አልተማርክም። ስኬት ሂሳብ አልተማርክም። ይኸውልህ 1 ሚሊዮን 100 ሺህ እሺ ሲደመር 4 ሚሊዮን አይደለም 4 ሚሊዮን አይደለም 470 ሺህ 400 አላልከኝም? እሺ 470 ሺህ አይ ከፈለገ የጻፍኩትን ስንት መጣ? ልደምራ ደምራ። አይ በቀላል ዝም ብለህ ደምራ እንዴ ቀላል እኮ ነው። በሚሊዮን ቤት እኮ ነው። እሺ ደምራ በቃ ችግር የለም። 1 ሚሊዮን 100 ሺህ ሲደመር 470 ሺህ 470 ላይ 100 ስንጨምር ስንት መጣ? 470 ሺህ 470 ሺህ ላይ ከዛ 1 ሚሊዮን 100 ሺህ ላይ 1 ሚሊዮን 100 ሺህ ሶስትበት ከ1 ሚሊዮን ከ100 ሺህ 100 ሺህ ሶስት ስንት ሆነ? 1 ሚሊዮን ቀረ ማለት ነው። እችኛዋ 100 ሺህ ሶስት ስንት መጣች? እዚያችኛዋ ስንት መጣች? 570 ሺህ መጣች። ስለዚህ በአንድ ስንት ሆነ? 570 ነው። 580 በቃ ማሻአላ 580 አይደለም እንዴ? ስኬት ቁርአን ማሻአላ ቁርአን እንትን አለበት ማሻአላ ብያለሁ። ሜቢ አፕሊኬሽን ይሆናል። እሺ 1 ሚሊዮን 570 ሺህ ነው የሚመጣ። አለ አይ ቁርአን ሲካ ማሻአላ እየሰለች ነው። አንተ ጋር እኮ ነው እኔ ጋር አይደለም። አንተ ጋር ነው። እኔ ጋር አይደለም። ሜቢ አንተ ችግር የለውም። እንትን ነው አንዳንዴ አፖችን ማስታወቂያ ያላቸው ለዛ ነው። ለማንኛውም ስንት መጣልህ? እሺ ለማንኛውም 5 ሚሊዮን 800። ኧረ ሀቢቢ በደንብ ይኸውማ እንዴ በአላ የምን 5 ሚሊዮን ስኬት ተው እንጂ የምን 5 ሚሊዮን ስንት ነው አንተ ያልከው? 5 ሚሊዮን እኮ የለም ጭራሽ እኮ የለም። እሺ አንተ ስንት ነው ያልከው? እሺ አንተ ስንት ነው ያልከው? 1 ሚሊዮን 100 አንተ ስንት ነው ያልከው? እሺ አንተ ስንት ነው ያልከው? 1 ሚሊዮን 570 ሺህ 1 ሚሊዮን 800 ሺህ ነው የሚሆነው። አይሆንም። ኧረ ስኬት በአለ የምር ደምረው። እሺ የምር ደምረው። እሺ ለሞባይል ላምጣ። ቅድም ሞባይል ይዤ እሺ ሌላ ጊዜ ግን በቀላሉ ልንገርህ። በቀላሉ 1 ሚሊዮን 100 ሺህ ካለ 1 ሚሊዮን 100 ሺህ ካለ ደምረው። ቆይ አዳምጣ እንዴ 1 ሚሊዮን ካለ 1 ሚሊዮን 100 ሺህ ከሆነ 100 ሺህ 1 እኮ ነው። 1.1 ነው። አይዋ 47ን ደምር። እሺ ቀንደም በቃ ደስ ይበል። ያው 1 ሚሊዮን 100 ሺህ ያው ሲደመር 470 ሺህ ያው ያው ትክ አይደለም። እሺ 1 ሚሊዮን 100 ሺህ ሶሪ አብዝቼዋለሁ። እሺ ሲደመር አንዴ 470 እስቲ ስንት መጣለህ? እሺ አያት ስንት ናት? 1 ሚሊዮን 700
1,570,000 አይዋ ማሻአላህ አለይክ ሱራፌ በቃ አሁን ገባ። ሌላ ጊዜ ግን ሱራፌ ስትሰራ ሂሳብ ማለት ነው 1.1 ከተባለ እኔ የሰራሁት እሺ ችግር የለውም። አንዷን ወደ አንተ እኮ አስቀድመህ እኮ ነው የሰራኸው እኮ በነገራችን ላይ ጥያቄውን ራሱ ታመጣለህ። ይሄ ኬጂ ተማሪ እንኳን ሰራው ነው እኔ ያነበብኩት እኮ አሁን እኮ አሉ ተማሪ የሚሰራው አንድ የትኛው ሰው ሌላ ጊዜ እንዲገባ 470,000 ከሆነ የተባልከው 470,000 ሲደማ 1.1 ከሆነ አንዱ እንዳለ ይቀመጥ 1 ሚሊዮን ነው። ከ1 ሚሊዮን 100,000 ትወስዳለህ። ስትወስድ እዚህ ጋር 1 ሚሊዮን አለ። 470,000 ሲደማ 100,000 ስንት መጣ? 570 መጣ። በአንድ ስታደርጋችሁ ስንት መጡ? 1 ሚሊዮን 570,000 መጣ። ያስቃል፣ ብቻ ያስቃል፣ ደስ ይላል። እሺ እንቀጥል። ስንት መጣልህ ስኬት? ደግሞ 570,000 እሺ በጣም ጥሩ። እሺ አሁን ደግሞ መጽሐፈ ሳሙኤል ካል ሂድ። ካል ምን አልከኝ? መጽሐፈ ሳሙኤል ካል ምዕራፍ 4 ቁጥር 9 ድገምልኝ። እሺ ኢዮአብም የሕዝቡን ቁጥር ሁሉ ለንጉሥ ሰጠ። በእስራኤልም ሰይፍ የሚመዝ 800,000 እየመዘገብክ ነው። አኹያ አለ አይሰማም አለው። እሺ በእስራኤልም ሰይፍ የሚመዙ 800,000 የይሁዳ ሰዎች ደግሞ 500,000 ይላል። 800,000 ሲደማ 500,000 ስንት ነው የሚመጣው? ስንትና ስንት? 800,000 እና 500,000 800,000 እና 500,000 5 800,000 500,000 ተው ያኮብት ሊያስብ አትረብሽም እኮ 1.2 1.3 ማለት ነው። 1.3 ሶሪ 1.3 ማሻአላህ። እሺ ቅድም ስንት ነበር ያለው? ቅድም ያለው እኔ እንጃ 1 ሚሊዮን 570,000 ቅድም ያለው ስንት ነበር? 1,570,000 ነው። አሁን ስንት መጣልን? 1.3 ታዲያ ተጋጨኩ። ምን ተሻለ? የእግዚአብሔር ቃል ሆኖ እንዴት ነው እንደዚህ? እሺ 2 ደቂቃ ጠብቀኝ። 1 ደቂቃ ጠብቀኛለህ ባየር ላይ የፈለከውን ደቂቃ ውሰድ። ሊቃውንት ጋር ደውዬ ልምጣ። እሺ አይ መቼ ደውለህ ጠርተህ ሎቱ ስብሐት ማን ጋር ደውዬ ልምጣ? ባይብልን በአዲስ መልክ ከፍቶ ሊማር ነው ማለት ነው። እንግዲህ በአዲስ መልክ መጠይቅ ሊጀምሩ ነው ማለት ነው። ፋላሻፕ ስራ ብራዘር፣ ቆይ አይ ኡስታዝ የቤት ብራዘር ተረጋጋ። ምን አልኩኝ? ሌላ ነገር አውራ ብራዘር። እኔ እንደዚህ አይነት ነገር አይመቸኝም ብራዘር። እሺ ይቅርታ አልኩ እንዴ አትፍቻለሁ። ይኸው ኡስታዝም ቃል ላይ ተውን፣ ችግር የለውም። በቃ ኡስታዝ ስኬት አይተናል፣ አንተ አይተና በቃ አጣርተናል። ይሄ ጥቅስ ካልተመለሰ ተጋጭቷል መጽሐፉ። ያውም ደግሞ 1 ሚሊዮን 2,070,000 ጨምሯል። ይሄን ነገር መፍታት መቻል አለባቸው፣ ካልሆነ ከባድ ነው የሚሆነው። ወይኔ እኔ የባስኩኝ ሆንኩላችሁ። 200,000 ለማን እንደተከድለት ታደርጉኝ። እኔም እንደሱ እንዳለ። እሺ ለማንኛውም ተሳስቷል፣ 270,000 ተሳስቷል። መጽሐፉ እንዴት ነው የእግዚአብሔር ቃል የሚባለው? እንደዚህ እየተሳሳተ ማለት ነው። ስኬት ኢንሻአላህ እያጣራ ነው ያለው። ሊቀ ሊቃውንት ጋር ደውሎ መጽሐፉን በደንብ ቼክ አድርጎት ይመልሳል። እንጠብቃለን ሁላችሁም። እስከዛው እናንተ ሼር፣ ኮፒ ሊንክ አድርጉ። ዛሬ ሂሳብ ተለከተ ያለች አብሮ ተለካ። ዛሬ ተለካን። ኮሜንት ላይ አየኋቸው። አብዛኞቹ ራሱ ተሳስታችኋል። እሺ ያውኛውን
ማሻአላ መጠየቅ ትልቅነት ነው። አጣርቶ መምጣት ትልቅነት ነው። ባይዘዌ አላቅም ማለት ራሱ የእውቀት ግማሽ ነው። አጥንቼ እመጣለሁ ደግሞ ማለት በጣም ትልቅነት፣ አይቼው ልምጣ ደግሞ ማለት ትልቅነት ነውና ማሻአላ እንጠብቃለን። እሺ እና እንዴት ናቸው ኮሜንቶች? ሞዴሬተር ካላችሁ እንጀራን አስገቡ። ረያንም ካለ አስገቡ ሞዴሬተር። ረያንም ገዝት ልከዋል። እሺ ሀገር ገባ ነው። ሀገር ገብተናል። እያወራሁ እኮ አይሰማም። እንዴት ነው? ወአለይኩም ሰላም ወረሕመቱላህ። እንዴት ነህ አኺ? ሰላም ነው? አልሐምዱሊላህ ሰላም ነው አኺ። አለን አልሐምዱሊላህ። እስኪ መለስ ድረስ አንድ ነገር ላንሳ ይቻላል? ያው ርዕስ እንዳይቀየርም እዚህ ላይ ከሆነ ይቻላል። እዚህ ላይ ሳይሆን ገድል ላይ ነው። ይሻል። እንደዛ ከሆነ ይሄኛው ይለቅና ይሻላል። ታነሳለህ ይሻላል። አይ ስኬት በደንብ እንትን ደቂቃ ውሰድ። ሁላችሁም ሼር ኮፒ ሊንክ አድርጉ እና ቪዲዮ ፖስት አድርጊያለሁ። ቪዲዮውን ጥራቱ እንዴት ነው? ይሄ ቪዲዮ እኮ በካሜራ የተሰራ ቪዲዮ ነው። እንዴት አያችሁት? ይሄኛውን ቪዲዮ ጥራት አለው የለውም? ላይቱን ቀንሽ ሲሆን ግን ጥራት አለው ብዬ አስባለሁ። በካሜራ ተቀርጾ ነው እና ያው ላልሰማችሁ ከዚህ በኋላ ዳዕዋ የሚሆነው በስቱዲዮ ነው። ዩቲዩብ ላይ እናንተ ላይ ጠብቁን ኢንሻአላህ። አላህ ካለ በአንድ ሳምንት ውስጥ ወይም ደግሞ በጣም በዛ ከተባለ ደግሞ በሁለት ሳምንት ውስጥ እንጨርሳለን። ያው ካሜራዎች ምናምን ሁሉ ነገር ተገዝተዋል። የቀረን ስቱዲዮ ነው ኢንሻአላህ። እና በዛውም ማስታወቂያ ያለስላል። ፈርኒቸር የምትሰሩ ሰዎች ካላችሁ በውስጥ አውሩኝ። እሺ ፈርኒቸር የምትሰሩ ሰዎች ካላችሁ ዲዛይን የምትችሉ ማለት ነው በውስጥ አውሩኝ ኢንሻአላህ። እና በቅርቡ ጠብቁን፣ እንቀጥላለን። ኸይር እንጀራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እኔ ከታች እየጻፍኩኝ ነበር። ይቺ የሞባይሏ ጥሪ ግን ለብዙ ነገር ስለምትተረጎም ብትጣራ ጥሩ ነበረ። አይ እንትን ነው አፕ ነው የሚሆነው። ሜቢ እንጠይቀዋለን። ችግር የለውም። እሱ ማለት እኮ ችግር የለም። የኔ ነው ብሎ ማመን አለበት። አንተ ለምን አደረገው ማለት ለሌላ ለፖለቲካ ፍጆታ እንዳትሉ ብዬ ነው። አይ ኢንሻአላህ ተከነ ችግር እናደርገዋለን። እሺ እንጀራ ማሻአላ ድሮ ጀምሮ ከፕሮፋይሉ ይሄ ነው፣ አይቀየርም። ኸይር የአማርኛ ቁርአን ነው ሜቢ ቪዲዮን ፒን ያደርገዋል ኢንሻአላህ። ኸይር ሱራፊ ሰዓት እየሄደብህ ነው። እስከዛው ግን እኔ ዜድ ሀሳብ ካለ መጨመር ትችላለህ። እስከዛው ትናንትና ያልነበራችሁ አዲስ የገባለው እንጀራ አለ። የሆነ ሰርፕራይዝ ላሳይህ። ትናንትና የገባ መጽሐፍ ላሳይህ እስኪ። ከሳውዲ እየመጣ እስከሚመጣ ይሄ መጽሐፍ ታውቀዋለህ? ወሳኢል ኪታበት ልቁራን ይባላል እና ከምላችሁ በላይ በጣም የወደድኩትና የገራሚ መጽሐፍ ብዬ ያሰብኩት እንትን ነው። ስለ መክጡጣዎች የሚያወራ ጥንታዊ ቁርአኖች የሚያስቀምጥ ነውና ወሳኝ እንትን ነው። አያችሁት? ሙአሊፉ ማን ነው? ሙአሊፉ አሁን ነው ስሙ ማመሰለህ አብዱል ሙሕሲን ኢብኑ መሐመድ። እስኪ ስክሪንሾት እናድርገው እስኪ መራው አድርገን እና እያንዳንዱ መክጡጣ እያስቀመጠ እንደዚህ ያስረዳችኋል። ላይክ እንዴት እንደተጻፈ በአጥንት ላይ እንዴት እንደሚጻፍ ቁርአን፣ ያው አጥንት ላይ የተጻፉ ቁርአኖች። አክቹአሊ ይሄን መዲና ሄጄ ቪዲዮ ሰርች ይላችኋል ባለፈው። ይሄ ደግሞ በእንጨት ላይ የተጻፈ ለመጻፍ በድሮ ጊዜ ምን እንደሚጠቀሙ ያቸው እያንዳንዱ እንደዚህ ለው ይሄ ደግሞ ይባላል በእኛ ሀገር። እኛም ጋር አለ
አይቲ በዛ ይቀራል። አሁን ድረስ ይቀራል መሰለኝ አይደል? አይ ቲንክ ወሎ ላይ ይቀራል። በለውሃ እየጻፍክ ራስህ ከዛ በኋላ ይታጠባል። ለውሃ ይባላል። ይሄኛው ደግሞ እንትን ሸንበቆ ነገር ነው። ይሄ ደግሞ የቴምር ቅጠል ማለት ነው። በሱ ነው ከዚህ ነው የሚዘጋጀው መጻፊያ ያው ወረቀት ከዚህ ነው የሚዘጋጀው እና እንደዚህ እያንዳንዱ ኢንሻአላህ የሆነ ጊዜ በሰፊው